ሙስሊም እህት ሆይ ጾምሽን ስትጀምሪ በሱና ልትጀምሪው ይገባል። ይህም ሱና ስሑርን መመገብ ነው። አነስ ባስተላለፉት ሐዲስ ተሰሐሩ ፈኢነ ፊ ሰሑሪ በረከህ ብሏል ነቢ ዓለይሂ ሰላቱ ወሰላም። ስሑርን ተመገቡ ስሑር ላይ በረካ አለ ብለዋል። ፍጡርን በምታዘጋጅበት ጊዜ ልዘነጉ የማይገባ ነገር አለ። ይኸውም ቤተሰቦችሽን በማስፈጠርሽ ትልቅ አጅር እንደምታገኚ ልታቂና ንያ ልታደርጊ ይገባል። ጾመኛን መኻደም ትልቅ አጅር አለ። በአንቺ ምግብ ያፈጠሩ ሰዎችን አይነት አጅር አላህ ይሰጥሻል። ረሕመቱ ሰፊን። ፍጡርን በምታዘጋጅበት ጊዜ ኢስራፍ ከማድረግ መጠንቀቅ ይኖርብሻል። ብሉ ጠጡ፣ አታባክኑ፣ አላህ አባካኞችን አይወድም ብሎናል በተከበረው ቃል። ምግብን እየሰራሽ ሳለም ምግብ ለመስራት የሚበቃውን ሰዓት ወስነሽ ልትጠቀሚ ይገባል። ከሚገባውና ከሚያስፈልገው በላይ ኩሽና ልታሳልፊ አይገባም። እጅግ በጣም ዘግይተሽ ገብተሽም ልትጨናነቂ በመቻኮል ምክንያት ብክነት ሊከሰት አይገባም። ከዙህር ጀምሮ ኩሽና ገብተው እስከ መግሪብ እዛው የሚቆዩ የረመዳን ወርቃማ ሰዓቶችን ከእሳት ጋር አብረው የሚያቃጥሏል። ይሄ ተገቢ አይደል። በጣም ዘግይተው በመጀመራቸው ምክንያት ከመደጃ ቀጥታ ወደ ሱፍራም ያመጣሉ። ይሄም ተገቢ አይደል። ምግብ አደብ ላይ በሱና ከተጠቀሱ ነገሮች ማለት አንዱ ምግብ እንፋሎቱ የወጣ ትኩሱ አይበላም። የተወሰነ ቀዝቀዝ ብሎ መበላት አለበት። ዑሙመን ይበልጥ ሴቶች የሚያውቁት ጉዳይ ነው። እንደ ሸሪዓ ግን መጠቀስ የሚገባው ነገር ነው። ሴት ልጅ ቤት መስገድ ካልቻለች የሚከብዳት ከሆነ መስጂድ በመሄዷ ይበልጥ የምትጠቀም ከሆነ ሄዳ ብትሰግድ ችግር የለው። ወላኪን ለሶላት ብላ የወጣች እንደሆነ ሽቶ ልትቀባ አይገባም። የጌጥ ልብሶችን ልትለብስ አይገባም። ልትፈተን ወይም ልትፈተን አይገባም። ቤተሰቦቿን ሳታስፈቅድ ልትወጣ አይገባም። ለተራዊህ ብላ ወጣ ልትሽከረከርና ልትዞር አይገባም። እነዚህ ነገሮች ከተሟሉ ሄዳ ብትሰግድ መልካም። ሄዳ በመስገዷ ቀልቧ ይበልጥ የሚጠቀም ከሆነ ወላኪን በላጩ ቤት መስገድ ከሪያም ይጠብቃል። ሲወጡ ሲመጡ ከፊትናም ይጠብቃል። ረመዳን የኸይር ሥራ ወር ነው። ያለፈውን ወንጀል የምናራግፍበት ወር ነው። በቋሚነት ወደ አላህ የምንመለስበት ወር ነው። ሸይጣን ታስሮ የጀሃነም በሮች ተዘጋግተው የጀነት በሮች ተከፍተው ኸይር ፈላጊ ና እየተባለ ወንጀል የሚሰራ አላህን የሚያምፅ መቼ ነው ምህረት ሊያገኝ የሚችል? የቱርክ የህንድ የግብፅ ፊልም ያልሽ ጊዜሽን አታቃጥ፣ ቀልብሽን አታድርቂ። ቀን ላይ የከሰብሽውን የሰበሰብሽውን ኸይር ሥራ አትበትኝ፣ ሸይጣንን አታስደስች። መልካም ሥራ ላይ ማምሸት ከቻልሽ ጥሩ፣ ካልሆነ ተኝ። ረመዳን የዱዓ ወር ነው። ለመግሪብ 3 እና 4 ደቂቃ ሲቀረው ብቻ አይደለም እጃችንን መዘርጋት ያለብን። ቀኑን ሙሉ በየመሃሉ ዱዓ ልናደርግ ይገባናል። በአዛንና በኢቃም መሃል ዱዓ አይመለስም ብለዋል ነቢ ዓለይሂ ሰላቱ ወሰላም። ዱዓ ስናደርግም 1 ደቂቃ 30 ሰከንድ 20 ሰከንድ አይደለም ሊሆን የሚገባው። ረዘም ያለ ሰዓት ሰጥተን ዱዓ ልናደርግ ይገባል። ማንን እየለመንና ማንን እየጠየቀን እንደሆነም ልናውቅ ይገባናል። አንዳንዶች ዱዓ ሲያደርጉ የሚጫወቱ የሚቀልዱ ይመስላል። ሰውነታቸውን እያከኩ አይናቸውን ወደ ላይ ወደ ታች ያደረጉ ወደ ግራ ወደ ቀኝ ያዩ የእጃቸውን የጥፍራቸውን ቆሻሻ እየለቀሙ ዱዓም ያደርጓል። ይሄ የአላህን ክብር አለማወቅ። በዚህ መልኩ የሚደረግ ዱዓ የሰማይ በርም አይከፈትለትም። አላህ ተባረከ ወተዓላ ቀልቡ ዝንጉ ከሆነ ጋፍል ከሆነ ሰው ዱዓ አይሰማም። ሰብስክራይብ በማድረግ ቤተሰብ ይሁኑ። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። አልሐምዱሊላህ ወሰላቱ ወሰላሙ ዐላ ኸይሪ ኸልቂላህ ሙሐመድ ብን ዐብድላህ ወዐላ አሊሂ ወአስሓቢሂ ወመን ዋላህ። አማ በዕድ፣ ይህ የዕለተ እሁድ የተለያዩ ጉዳዮችን አንስተን የምናይበት ፕሮግራማችን ሲሆን ዛሬ በአላህ ፈቃድ የምናየው ሙስሊም ሴት የረመዳን ውድ ቀናቶችን በምን መልኩ ማሳለፍ እንዳለባት አቅጣጫ የሚያስይዙና ወሩን በአግባቡ ለመጠቀም የሚረዱ ምክሮችን ይሆናል። በመሰረቱ ምክሮቹ ለወንዱም ለሴቱም የሚያስፈልጉና የሚጠቅሙ ሲሆኑ ወላኪን ነቢያችን አለይሂ ሰላቱ ወሰላም ሴቶችን ከወንዶች በምክር ይለዩ ስለነበረ እንደዚሁ ደግሞ የማህበረሰቡ አብዛኛው ክፍል ሴቶች ከመሆናቸው አንፃር ምክሩ ቀጥታ የሚተላለፈው ለሴቶች ይሆናል። ወንዶችም ጭምር ሊጠቀሙበት ይችላሉ። ሸሪዓው ለሁሉም ነው።
እነሆ ረመዳን እንደሚታወቀው 30 ወይም 29 ቀናቶችን የያዘ ወር ነው የሚሆነው። እስኪመጣ ድረስ በጉጉት እንጠብቃለን። በጣም ግን የሚያሳዝነው ወሩ ከገባ በኋላ ምንም ሳናቀው ይገባደዳል። በጉጉት ስንጠብቀውና ብዙ ነገር ስናስብ ስንዘጋጅ እንዳልነበረው ብዙም ሳንጠቀምና ሳንለወጥ ወሩ ጥሎን ይሄዳል። ይህ ትልቅ የሆነ ከሳራ ነው። ይህ በጣም በርካታ ሙስሊሞች የረመዳንን ወር በአግባቡ አይጠቀሙም። በዲንም ይሁን በአዱንያ በማይጠቅሙ ነገር ጊዜያቸውን ያቃጥላሉ። ብዙዎቹ የመጀመሪያዎቹ ቀናቶች ላይ ጥረት ሲያደርጉ ጊዜያቸውን በአግባቡ ለመጠቀም ሲሞክሩ ቢታየም ከጊዜ በኋላ ግን ነሻጣቸው የሚቀንስበት ወኔያቸው የሚወርድበት ሁኔታ በሰፊው ይታያል። በኸይር ነገር ላይ አይሽቀዳደሙም። ዓይንና ጆሮአቸውን ምላሳቸውን በአግባቡ መቆጣጠርም አይችሉም። ሌላ ጊዜ የለመዱትን መጥፎ ባህሪ የረመዳን የመጀመሪያ ቀናቶች ላይ አቆመው ከተወሰኑ ቀናት በኋላ የለመዱትን መጥፎ ስራ የሚቀጥሉበት አጋጣሚ አለ። ረመዳን ትልቅ የሆነ ትምህርት ቤት ነው። አኽላቃችንን ሊቀይረው፣ አህዋላችንን ሊያስተካክለው፣ ይበልጥ ወደ አላህ ሊያቃርበን ይገባል። ይህን ለማሳካት የረመዳን ወር ሙሉ በሙሉ በዒባዳና በመልካም ስራ ለማሳለፍ እነዚህ ምክሮችን መጠቋም አስፈላጊ ይሆናል። ይህን ያደርገን እንደሆነ በረመዳን ተጠቃሚዎች እንሆናለን። የጀነት ደረጃዎች ላይ ከፍ እንላለን። ከሱሑር እስከ ሱሑር ያለውን ወቅት አላህ በሚወደው ኸይር ስራ ማሳለፍ እንችላለን። እነሆ ጾም የሚጀምረው ፈጅር ላይ ነው። ሙስሊም እህት ሆይ ጾምሽን ስትጀምሪ በሱና ልትጀምሪው ይገባል። ይህም ሱና ስሑርን መመገብ ነው። አነስ ባስተላለፉት ሐዲስ ተሰሐሩ ፈኢነ ፊ ሰሑሪ በረከህ ብሏል ነቢ ዓለይሂ ሰላቱ ወሰላም። ስሑርን ተመገቡ ስሑር ላይ በረካ አለ ብለዋል። በዛ ወቅት ላይ የሚመገቡት ምግብ፣ በዛ ወቅት ላይ የሚጠጡት መጠጥ ትንሽም ቢሆን በረካ አለው፣ ለሰውነት ይጠቅማል፣ ኃይልና ጉልበት ይሆናል ማለት ሲሆን እንደዚሁ ደግሞ ለስሑር የሚነሱበት ወቅት የተባረከ ወቅት ነው። በዛ ሰዓት ላይ ዱዓ ቢያደርጉ፣ ዚክር ቢሉ፣ ሶላቶችን ቢሰግዱ፣ ቁርአን ቢቀሩ ወቅቱ ጠባብ ሆኖ ዒባዳው ትንሽ እንኳ ቢሆን አላህ ዘንድ በረካ ያለው ዒባዳ ነው ማለት ነው። ስሑርን ተነስተሽ በመመገብሽ ቤተሰቦችሽን በመመገብሽ ሁለት በረካዎችን ታገኛለሽ፣ የዱንያም የአኺራም በረካ ማለት ነው። ስሑር መብላት የሚከብዳቸው ሰዎች አሉ። በዛ ሰዓት ምግብ ማያስፈልጋቸው ሰዎች አሉ። 3 ፍሬ ቴምር በመቅመስ አሊያ ደግሞ ወተትና ውሃ ጭማቂ በመጎንጨት ስሑር የመመገብን ትሩፋትና ደረጃ ማግኘት ይቻላል። ሱናውንም ተግባራዊ ማድረግ ይቻላል። ስሑር ራሱ ሱና ከመሆኑ ጋር ስሑሩን ማዘግየቱ ሌላ ተጨማሪ ሱና ነው። አዛን ይላል ብለን እስካልሰጋን ድረስ አዘግይተን ልንመገብ ይገባናል። በርካታ እህቶች ቀኑን ሙሉ በስራ ተጠምደው ስለሚውሉ ደክሟቸው ስሑርን ይተውዋል። እየተንገዳገዱ ተነስተው ለቤተሰቦቻቸው ስሑር አቅርበው ራሳቸው ተመልሰው ይተኙዋል። እጅግ በጣም በሚያሳዝን መልኩ ደግሞ ድራማና ፊልም እያዩ እዛው ላይ ሚነገባቸዋል። ዘግይተው ተኝተው ለስሑር አይደለም ለፈጅርም የማይነሱ እህቶች አሉ። ጾሙን በወንጀል የሚጀምሩት ማለት ነው። ተኝቶ ፈጅርን ማሳለፍ ትልቅ የሆነ ወንጀል ነው። ልክ አዛን ስትሰሚ መመገብን ማቆም ይወጅብብሻል። አዛን ወጣ ማለት ጎህ ቀዷል ማለት ነው። አዛን ከሰሙ ቀጥ አድርጎ ማቆም የግድ ነው። አዛን ስትሰሚ ለአዛኑ መልስ ስጪ። አላሁ አክበር ሲል ተከተለሽ አላሁ አክበር በይ። ሙእዚኑ የሚለውን በይ። ሐየ ዐለ ሶላህ ሐየ ዐለል ፈላህ ሲል ላ ሐውለ ወላ ቁወተ ኢላ ቢላህ። አሶላቱ ኸይሩን ሚነ ነውም ሲል አሶላቱ ኸይሩን ሚነ ነውም በይ። ከዛ በኋላ ነቢ ላይ ሶላት ዐለ ነቢ አውርጅ። ጀነተል ወሲላንም ጠየቂላቸው። ይሄን ያረክሽ እንደሆነ አኺራ ላይ የነቢዩን ሸፋዓ እንደምታገኚ ነቢ ዓለይሂ ሰላቱ ወሰላም ተናግረዋል። ከዛ በኋላ ውዱእ ካለሽ ጥሩ፣ ከሌለሽ አድርገሽ ቢኖርም ጭምር ውዱእን ጀድደሽ ውዱእ ያለ ውዱእ መጀደድ ራሱን የቻለ አጅር ያለው ዒባዳ ነው። ውዱእሽን አስተካክለሽ የፈጅር ቀብልያን ስገጂ። የፈጅር ቀብልያ 2 ረክዓ ነው። አዛን ከተባለበት ወይም ወቅቱ ከገባበት ጊዜ ጀምሮ
ፈጅሩ ራሱ እስኪሰገድ ድረስ ባለው ወቅት የሚሰገድ ሶላትን ከፊት መስገድ ያልቻለ ሰው ከኋላ መስገድ ይችላል። ነቢ አለይሂ ሰላቱ ወሰላም የፈጅር ቀብልያን ቀዳ ሲያወጣ ያዩትን ሰው አጽድቀዋል። ከፈጅር በፊት የሚሰገዱ 2 ረካዓዎች ከአዱንያና አዱንያ ላይ ካሉ ነገሮች ሁሉ እንደሚበልጡ ተነግሯል። ነቢ አለይሂ ሰላቱ ወሰላም ሀገርም ሆነው መንገደኛም ሆነው የፈጅርን ቀብልያ አይተውም ነበር አለይሂ ሰላቱ ወሰላም። የሰው ልጅ ሆይ የቀኑ ጅምር ላይ 4 ረካዓ ስገድ፣ ከዛ በኋላ ያለውን እኔ በቃሃለሁ ብለዋል አላህ ብለዋል ነቢ አለይሂ ሰላቱ ወሰላም። በርካታ ዑለሞች የቀኑ ጅምር ላይ 4 ረካዓ ስገድ ብለው ማለት የሱብሒ ሶላትና ከፊት የሚሰገዱ 2 ረካዓ ቀብልያዎች ናቸው ብለዋል። ጥቂቶች አዱሃ ሶላት ነው ብለዋል። ሁለቱንም ማድረግ አስፈላጊና ተገቢ ነው። የፈጅር ቀብልያ የመጀመሪያው ረካዓ ላይ ከፋቲሓ በኋላ ቁል ያ አዩሀል ካፊሩን፣ ሁለተኛው ላይ ከፋቲሓ በኋላ ቁል ሁወላሁ አሐድ ይቀራል። ቀኑን በተውሂድ በኢኽላስ እንጀምረዋለን ማለት ነው። ከቀብልያ በኋላ ዱዓ መቅቡል የሚሆንበት ወቅት አለና ዱዓ አድርጊ። ከዛ በኋላ ፈጅር ሶላትሽን በኹሹዕ ልብሽን ሰብስበሽ ከፋቲሓ በኋላ የምትችይ ከሆነ ረዘም ያለ ሱራን እየቀራሽ ካልቻልሽም እንደ አቅምሽ አጫጭር ሱራዎችን የተወሰኑ አያዎችን እየቀራሽ ስገጂ። ፈጅርን ከጨረስሽ በኋላ ከፈርዱ ሶላት በኋላ የሚባሉ አዝካሮችን በይ። 3 ጊዜ እስትግፋር ማድረግ አላሁመ አንተ ሰላም ሚንከ ሰላም ተባረክተ ያ ዘል ጀላሊ ወል ኢክራም ማለት፣ አላሁመ ዐኒ ዐላ ዚክሪከ ወሹክሪከ ወሑስኒ ዒባደቲክ ማለት፣ አያተል ኩርሲና ቁል አዑዙ ቢረቢል ፈለቅ ቢረቢን ናስ እንዲሁ ቁል ሁወላሁ አሐድ መቅራት። ፈጅርና መግሪብ ላይ ሲሆን ቁል አዑዙ ቢረቢል ፈለቅና ቁል አዑዙ ቢረቢን ናስን 3 ማድረግ፣ ቁል ሁወላሁ አሐድንም እንደዚሁ ሱብሓነላህ አልሐምዱሊላህ አላሁ አክበር 33 ጊዜ ወይም ሱብሓነላህ ለብቻው 33 አልሐምዱሊላህ ለብቻው 33 አላሁ አክበር ለብቻው 33 ጊዜ ብሎ የመጨረሻውን ላ ኢላሃ ኢለላህ ወሕደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር ይባላል። እንደዚሁ ከፈጅር በኋላና ከመግሪብ በኋላ 10 ጊዜ ላ ኢላሃ ኢለላህ ወሕደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር ማለት ከፍተኛ አጅር እንዳለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ጠዋትና ማታ ምሽትና ንጋት ላይ 10 ጊዜ ቁል ሁወላሁ አሐድን የቀራ ሰው ጀነት ላይ ቤቶች እንደሚሰሩለት በሐዲስ በበርካታ የሱሐቦችና የታቢዒዎች አተር ተነግሯል። እጅግ በጣም ብዙ አዝካሮች አሉ። የተንገዳገዱ ሰግደው በግራ በኩል እንዳሰላመቱ እዛው የሚጋደሙ አሉ። ጋፍል ልንሆን አይገባም። ይሄ ሁሌ ባህሪያችን መለያችን ሊሆን አይገባም። የፈጅር ዝክርን ከጨረስሽ በኋላ የንጋት ዝክሮች አሉ፣ በዛው አስከተለሽ ልትያቸው ይገባል። ይሄን ማድረግ ከሸይጣን መከላከያ ይሆንሻል፣ ከብዙ ሸሮችና አደጋዎች ይጠብቅሻል። ሌሊቱን በማላ ያዕኒ ያሳለፉ አይደለም ከሶላተል ፈጅር በኋላ ቁጭ ብለው ዝክር ሊሉ ቀርቶ ፈጅርንም በአግባቡ አይሰግዱ። ቀን ላይ በወንጀል የዋለ ሰው የማታ አዳሩ መጥፎ ይሆናል። የሌሊት አዳሩ መጥፎ የሆነ ሰው የቀኑ ጅምር ላይ ንጋት ላይም ሓሉ መጥፎ ነው ሊሆን የሚችለው። ወቅቶች የተያያዙ ናቸው። የሆነ ሰዓት ላይ ወንጀል ላይ ከወደቀን ሰዓታችን አህዋላችን መስመሩን ይለቃል። መሃል ላይ ሸይጣን ከገባ ከፊትም ከኋላም ብዙ ነገሮችን ያበላሻል። ይህ እንዳይሆን ዚክሮችን ማለት ያስፈልገናል። ዚክር የሙእሚን ምሽግ ነው። ጋሻውን ምሽግ ውስጥ ያለ መከላከያ ጋሻ ያለው ጠላት አያጠቃውም። የሰው ልጆች ትልቁ ጠላት ሸይጣን ነው። የጠዋትና ማታ ዚክሮችን ለማለት በተለይ ዋና ዋናዎችን አንዳንዴ የሚቸኩሉበት ሁኔታ ካለ ከ5 እስከ 7 ደቂቃ በቂ ነው። ሶላትን ከጨረሱ በኋላ ዚክር ያሉ ፀሐይ ከፍ እስክትል ድረስ መጠበቅ ራሱን የቻለ አንድ ሱና ነው። ነብዩ አለይሂ ሰላቱ ወሰላም ፈጅር ከሰገዱ በኋላ ፀሐይ ከፍ እስክትል ድረስ የሰገዱበት ቦታ ላይ ቁጭ ይሉ ነበር የሚል ሐዲስ አለ። ይሄ ሷሂህ የሆነ ሐዲስ ነው። በሌላ ሐዲስም ፈጅር ሶላትን በጀማዓ ሰግዶ እዛው ቦታ ላይ ፀሐይ እስክትወጣና ከፍ እስክትል ድረስ ዚክር ያለ ቆይቶ 2 ረካ ያሰገደ ሰው ሙሉ የሆነ የሐጅና የዑምራን አጅር እንደሚያገኝ የሚያሳይ ሐዲስም አለ። ይህ ሐዲስ ሷሂህ ነው፣ ضعيف ኺላፍ ቢኖርበት ላኪን ነብዩ ፀሐይ ከፍ እስክትል ድረስ ሙሰላቸው የመስገጃቸው ላይ ይቀመጡ ነበር የሚለው ሐዲስ ሷሂህ ነው። ሙስሊም የዘገቡትን ሙሉ የሐጅና ዑምራ አጅርን ለማግኘት መስጂድ ሄዶ በጀማዓ መስገዱ ሸርጥ ነው ለወንዶች ሲሆን፣ ሴቶች ግን ቤት ቢያደርጉት
አጅሩን ሊያገኙት እንደሚችሉ የአላህ ረሕመት ሰፊ እንደሆነና አጅሩን ሊያገኙት እንደሚችሉ የጠቀሱ በርካታ ሊቃውንት አሉ። ይሄም ባይደረግ ከፈጅር በኋላ የተወሰኑ ደቂቃዎች ቁጭ ብሎ ዚክር ማለት ቁርአን መቅራት አላህን ማስታወስ አስፈላጊ ነው። ቁጭ የሚሉ ብዙዎች ሊኖሩ ይችላሉ። ላኪን በምንድነው ወቅቱ የሚያሳልፉት? ይሄም በጣም የሚያሳስብ ጉዳይ ነው። በዘመኑ ሞባይል መጎርጎር፣ ኢንተርኔት ውስጥ መግባት የሰዎችን ጊዜ እየሰረቀ ነው። ምርጥ የሚባሉ ወቅቶች ላይም ተራ የሚባሉ ወቅቶችም ላይ። ስለዚህ ወቅትሽን ቁርአን በመቅራት ዚክር በማለት ቁርአን መቅራት ማትሺ ከሆነ ቁርአን በማድመጥ የሚጠቅሙ መጽሐፍትን በማንበብ ልታሳልፍ ይገባል። ዚክር ምንም የማይጠይቅ ነገር ግን ትልቅ ደረጃን የሚያሰጥ ዒባዳ ነው። ሀብታም ነው ደሃ፣ ወንድ ነው ሴት፣ ስራ ላይ ነው ወይስ ክፍት ነው የማይል የዒባዳ አይነት። ወርቅና ብርን ከመስጠት ዚክር እንደሚበልጥ ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩበት አጋጣሚም አለ። እዚህ በጣም በርካታ የተመረጡ ዚክሮች አሉ። እነዚህን ልታቂና ልጠብቂያቸው ይገባል። ሱብሃንአላሂ ወቢሐምዲሂ 100 ጊዜ ያለ ሰው ወንጀሉ ይራገፍለታል። አላህ ዘንድ ውድ የሆኑ ሚዛንን ከፍ የሚያደርጉ ለመላስ ቀላል የሆኑ ዚክሮች አሉ። ሱብሃንአላሂ ወቢሐምዲሂ ሱብሃንአላሂል ዐዚም ማለት እንችላለን። ሱብሃንአላህ 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 ማለት እንችላለን። ረጅሙና ትልቁን የተውሂዱን ቃል 100 ጊዜ ደጋገምሽ እንደሆነ ደግሞ የምታገኙ አጅር እጅጉኑ የላቀና ከፍ ያለ። ቡኻሪና ሙስሊም ከአቡ ሁረይራ ባስተላለፉት ሐዲስ ነብዩ አለይሂ ሰላቱ ወሰላም لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير 100 ጊዜ በቀን ውስጥ ያለ ሰው 10 ባሪያ ነፃ እንዳወጣ ይቆጠርለታል። 100 አጅር ሐሰና አላህ ይሰጠዋል። 100 ወንጀል ወይም ሰይአን ይሰርዝለታል። ቀኑን ሙሉ ከሸይጣን ይጠበቃል። የሱን አይነት መልካም ሥራ ይዞ የሚቀርብ ማንም አይኖርም ምናልባት እሱ ካለው ተጨማሪና የበለጠን ዚክር ያለ ሰው ካልሆነ በስተቀር። وهكذا لا حول ولا قوة إلا بالله ያለን እንደሆነ የጀነት ካዝናን እንደምናገኝ ነብይ ተናግረዋል። ነው ሙስሊም ጊዜውን ከሚያሳልፍበት ነገር ሁሉ በላጩና ይበልጥ አላህ ዘንድ ተወዳጁ ዚክር ነው። አላህን ማውሳት፣ አላህን ማጥራትን፣ እስትግፋር ማድረግ፣ ዱዓ ማብዛትን አላህ ዘንድ ተወዳጅ ንግግር 4 ቃላቶች ናቸው ብለዋል ነብይ። ሱብሃንአላሂ ወልሐምዱሊላሂ ወላ ኢላሃ ኢለላህ ወላሁ አክበር ናቸው ብላ። አልባቂያቱ ሷሊሓቱ ኸይር የሚለውን በእነዚህ ቃላቶች ተፈስሯል። ከልጆች አዱንያ ላይ ካሉ ጌጣጌጦች ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር የሚሉ ቃላቶች ይበልጣሉ፣ ይሻላሉ ማለት። ሌሎችንም የዚክር አይነቶችን ልታበዢ ይገባል። ፀሐይ ከፍ ብላ ረካዓቴን ከሰገድሽ በኋላ ማታ ላይ ካልተኛሽ ማረፍና መተኛት ትችያለሽ። ማታ በቂ እንቅልፍ አግኝተሽ ከሆነ ያለ ምክንያት አስፈላጊ ሳይሆን ከፈጅር በኋላ መተኛት ወይም የቀኑ ጅምር ላይ መተኛት አይመከርም። ወላኪን ማታ በቂ እንቅልፍ ያላገኘ ሰው እስከዚህ ሰዓት ከቆየ በኋላ ቢተኛ ችግር የለም። የተኛውም ሰዓት ላይ ሲተኙ የእንቅልፍን ዝክር ማለት በሱና መተኛት አስፈላጊ። ረመዳን የእንቅልፍ ወር አይደለም፣ እንቅልፍ ልትቀንሽ ይገባል። የማይተኛ ሰው ደግሞ ወቅቱን አላህ ተባረከ ወተዓላ በሚወደው ነገር ላይ ያሳልፍ ይገባል። ይህ ሰዓት ብዙ ሰዎች የሚተኙበት፣ ሌሎች ደግሞ በሥራ የሚጠመዱበት ወቅት ነው፣ የገፍላ ወቅት ነው። የገፍላ ወቅት ላይ ዒባዳ ማድረግ ልዩ አጅር አለው። ወላኪን ይህን ሰዓት አላህ በሚጠላው በማይጠቅም ነገር ማሳለፍ በተለይ ረመዳን ላይ አደጋው የከፋ ነው። ስለዚህ ይህን ሰዓት ቁርአን በመቅራት ውዱእ አሳድሶ አዱሃን በመስገድ ልታሳልፍ ይገባል። ቁርአን መሐፈዝ፣ ሙራጃዓ ማድረግ፣ የዕልም ክታቦችን ማንበብና ካሴቶችን ማድመጥ የሚቻልበትም ሰፊ ወቅት ነው። የተኙ ሰዎችም እስከ ዙህር ያለውን ጊዜ ሙሉ በሙሉ በእንቅልፍ ላይ ያሳልፉት አይገባም። የተኙትም ይሁን ያልተኙት ረፋድ ሰዓት ላይ ተነስተው አዱሃን ሊሰግዱ ይገባል። እነሆ ነቢያችን ሰለላሁ ዐለይሂ ወሰለም በርካታ ሱሐቦችን አዱሃን እንዲሰግዱ መክረዋል። አዱሃ ዝቅተኛው 2 ረክዓ ነው። ከፍተኛው ገደብ የለውም። ሐለ ራጂህ የተወሰኑ ዑለሞች 8 ረክዓ ነው ቢሉ አዱሃን መስገድ የሰውነታችን መገጣጠሚያዎች ዘካቸው ነው። በሰውነታችን መገጣጠሚያ ልክ ሰደቃ መስጠት ይጠበቅብናል። ይሄን ማድረግ ለሁሉም ሰው ላይሳካለት ይችላል። አዱሃን መስገድ ግን ይሄን ይክሳል፣ ወደ አላህ ያቃርባል። አዱሃ ላይ የፈለጉትን ሱራ መቅራት ይችላል። የተገደበ ራሱን የቻለ የለውም። ሲሰግዱ ሲቀሩ ልብን መሰብሰብ ያስፈልጋል።
አዱሃ የሚጀምረው ፀሐይ ከፍ ካለችበት ጊዜ ጀምሮ ሲሆን ለዙህር 20 አካባቢ ደቂቃ ሲቀረው ወቅቱ ያበቃል። በዚህ መሃል አዱሃን ልትሰግጂ አዱሃ ሶላት እንደተጠናቀቀ የሚባል ዚክር አለ። ይሄን ዚክር ልታደርጊ ይገባል። ረቢ እግፊር ሊ ወርሐምኒ ወቱብ ዐለየ ኢነከ አንተ ተዋቡ ረሒም 100 ጊዜ ይባላል። ረቢ እግፊር ሊ ወርሐምኒ ወቱብ ዐለየ ኢነከ አንተ ተዋቡ ረሒም። ሰዎች በገፈሉበት ወቅት ላይ የተወሰኑት በተኙበት የተወሰኑት በአዱንያ በተጠመዱበት ወቅት ላይ አኺራን አስታውሶ አላህን አስታውሶ 2 ረክዓ 4 ረክዓ 8 ረክዓ የቻሉትን ያክል ሰግዶ ቁጭ ብሎ 100 ጊዜ ይሄን ዝክር ማለት አላህ ዘንድ ትልቅ ደረጃን ያሰጣል፣ ወንጀልን ያራግፋል። ከዛ በኋላ የዙህር ወቅት ይደርሳል። ውዱእን አስተካክሎ አሊያ ጀድዶ ዙህርን ተዘጋጅቶ መጠበቅ ያስፈልጋል። አዛን ሲሰማ ከሙአዚኑ ጋር ሙአዚኑ የሚለውን አብሮ ማለት ከዛ በኋላ ቅድም እንደተጠቀሰው አዝካሮችን ዱዓዎችን ማድረግ ያስፈልጋል። የሚቸኩሉበት ሁኔታም ጋር ቢኖር የዙህር ወቅት ሳይገባና አዛን ሳይወጣ ሶላትን አስቀድሞ መስገድ አይቻልም። በስራ የተጠመዱ አሊያ ከቤት የሚወጡበት ሁኔታ የገጠማቸው እህቶች ባለማወቅ የዙህር ወቅቱ ሳይገባ የሚሰግዱበት አጋጣሚ አለ። ኢነ ሶላተ ካነት ዐለል ሙእሚኒነ ኪታበን መውቁታ ተብሏል። ማዘግየት እንደማይቻለው ሁሉ ማስቀደምም አይቻልም። አንዳንዶች አዛን ካልሰሙ አሊያ ደግሞ መስጂድ ተሰግዶ እስካላለቀ ድረስ መስገድ የማይችሉ የሚመስላቸው አሉ። አዛኑ ከዘገየ አሊያ ደግሞ ማብራት ጠፍቶ ድምፅ ማይሰማ ከሆነ እኛ የዙህር ወቅት መግባቱን እርግጠኛ የምንሆንበት መንገድ ካለ ሰዓት ካለን ካላንደር ካለ መስገድ ይቻላል። መስጂድ አዛን ከተባለ በኋላ የመስጂዱ ሶላት ሳያልቅ እቤት ውስጥ መስገድ ማይችሉ የሚመስላቸው በርካታ እህቶችም አሉ። በአንድ ወቅት 2 ሶላት መስገድ አይቻልም የሚባለው ጀማዓ ለሚወጅብባቸው ሰዎችን በመስጂድ ውስጥ ነው። አማ ጀማዓ ማይወጅብባቸው ሰዎች የሶላት ወቅት እንደገባ መግባቱን እርግጠኛ ከሆኑ አዛኑን ከባይሰማ መስገድ ይችላሉ። ለጥንቃቄ አዛን መጠበቅ ነው። አዛን እንደሰሙ ወይም የሶላቱ ወቅት መግባቱ እንዳረጋገጡ ከዙህር በፊት 4 ረክዓ ይሰገዳል። ነቢ ያደርጉ እንደነበር ስገዱ ብለው እንደተናገሩት በቀን ውስጥ ከፈርዱ ሶላት ውጪ ከፈርዶች በፊትና በኋላ 12 ረክዓ ሶላት ጠብቆ የሰገደ ጀነት ላይ ቤት እንደሚሰራለት ነቢ ተናግረዋል አለይሂ ሰላቱ ወሰላም። እነዚህ ከፈጅር በፊት 2 ከዙህር በፊት 4 እና ከኋላው 2 ከመግሪብ በኋላ 2 ከዒሻ በኋላ 2 ናቸው። ይህ እንዳለ ሆኖ በሌላ ሐዲሶች ከዙህር በኋላ 4 መስገድ እንደሚቻልም ተነግሯል። ስለዚህ ከዙህር በፊት 4 ረክዓ ሰግደሽ በአዛንና በኢቃም መሃል ዱዓ አድርገሽ ከዛ በኋላ ዙህርን በኹሹዕ በጡማኒና መስገድ ይጠበቅብሻል። ከዙህር በኋላ ከፈለግሽ 2 ረክዓ ከፈለግሽ 4 ረክዓ ባዕድያ መስገድ ትችያለሽ። ድንገት የሚያስቸኩል ነገር ካለ ዙህርን እንደሰገዱ ያ የሚያስቸኩለውን ነገር አድርጎ ባዕድያውን ኋላ ላይ ቢሰግዱ ችግር የለውም። በተለይ ስራ የሚበዛባቸው እህቶች ከዙህር እንዳሰላመቱ ወዲያውኑ ባዕድያን ካልሰገዱ በኋላ መስገድ ማይቻል ይመስላቸዋል። የዐስር ወቅት እስኪገባ ድረስ ያለው ወቅት በሙሉ ባዕድያ መስገድ የሚቻልበት ወቅት ነው። በላጩ ግን አማራጭ ካለ ፈርዱን ካሰላመቱ በኋላ ዝክር ጨርሶ ወዲያውኑ መስገድ ነው። ለዙህርም ይሁን ለየትኞቹም ሶላቶች ሴት ልጅ ኢቃምም ይሁን አዛን ብትል ድምጿን ሳታወጣ ምንም ችግር የለም። አብዱላህ ብን ዑመር ረዲየላሁ ዐንሁ ወአርዳህ የረሱል ሰሓቢ ተጠይቀው ሴት አዛን ኢቃም ማለት እንደምትችል ተጠይቀው ዝክር አትበሉ ብዬ ከለክላለሁ እንዴ ብለዋል። ከሰሓባ ሴቶችም አዛን ኢቃም ይሉ እንደነበረ የተነገረላቸው ሴቶች አሉ። ከፈለገች ሴት ልጅ ብትል ችግር የለውም። እንደ ወንድ የጠበቀ ሱና ነው ዋጅብ ነው አይባል። ብትልም ችግር የለውም፣ ባትልም ችግር የለውም። ሴት ግን አዛን አትልም ኢቃም አትልም ብሎ እንደ ወንጀል መቁጠር ተገቢ አይደለም። ወላኪን ድምጿን ወንድ ባለበት ድምጿን ጮክ አድርጋ ልትል የፊትና ሰበብ ልትሆን ግን አይገባም። ሆኖም ያለ አዛን ያለ ኢቃም ብትሰግድ ችግር የለውም። አዛን ብትል ኢቃም ብትል ዚክር ነው፣ ሊከለከል አይገባም። ዙህርና ሱናውን ሰግዳ ካጠናቀቀች በኋላ ሌላ የሚያስቸኩል ጉዳይ ከሌላት ቁጭ ብላ የተወሰነ ቁርአን ልትቀራ ይገባል። ረመዳን የቁርአን ወር ነው። ራሱን የቻለ የቁርአን ሰዓት ሊኖረን ይገባል። ከሶላቶች በፊትና በኋላም ለተወሰኑ ደቂቃዎች ቁርአን ልንቀራ ይገባል። ከሶላት ፊትና ኋላ ብቻ 2 ወረቀት አንዳንድ ወረቀት እየቀሩ ቁርአንን ማክተም የሚቻልበት ሁኔታ አለ።
ሌላው ቋሚው የቁርአን ሰዓት እንዳለ ሆኖ ማለት ነው። አላህ ቁርአንን ያወረደው በረመዳን ስለ ረመዳን ሲነግረንም ከቁርአን ጋር አያይዞን የነገረን ሸህሩ ረመዳን الذي أنزل فيه القرآن هدى للناس وبينات من الهدى والفرقان ያለ ለሰዎች መመሪያ መገሰጫ ሐቅና ባጥልን ለይቶ ማወቂያ የሆነው ቁርአን የወረደው በረመዳን ረመዳንና ቁርአን የተሳሰሩ ናቸው። የጾመ ሰው ሁሉ ሊቀራ ይገባል። መቅራት የማይችል ሰው የሚችላቸው አጫጭር ሱራዎችን የደጋገመ ሊውል ይገባል። ቁል ሁወላሁ አሐድን ቁል አዑዙ ቢረቢል ፈለቅ ቢረቢን ናስን ፋቲሐን የማያውቅ ሙስሊም የለም። አብዛኛውን ጊዜ እና አጠይናከል ከውተር ኢዛ ጃአ ነስሩላህ አብዛኛው ሙስሊም መቅራት ይችላል። እነዚህ መደጋገም ይቻላል። በቀራነው ፊደል ልክ አጅር እናገኛለን። ሁለት ሱራን የደጋገምከው አጅር የለህም አይባልም። ቁል አዑዙ ቢረቢል ፈለቅ ቢረቢን ናስና ቁል ሁወላሁ አሐድን 10 ጊዜ የሚደጋግም ሰው ተመሳሳይ አጫጭር 10 ሱራዎችን የሚቀራ ሰው የሚያገኘውን አጅር ያገኛል። ወፈድሉላሂ ዋሲዕ። ይህንንም ቢሆን ማድረግ ያልቻለ ሰው ቁርአን መስማት ይችላል። ለዐለኩም ቱርሐሙን ተብሏል። ቁርአን ሲቀራ ስሙ፣ ዝም ብላችሁ አድምጡ ይታዘንላችሁ ዘንድ ተብሏል። ቁርአንን ማድመጥ የአላህን እዝነት እንድናገኝ ያደርገናል። ቀልባችን ሰኪና እንዲያገኝ ያደርጋል። በየቀኑ የምንቀራው ራሱን የቻለ የቁርአን መጠን ሊኖር ይገባል። ረመዳንም ከረመዳን ውጪ ረመዳን ላይ ይበልጥ ልንጠነክር ይገባናል። ክፍት ሰዓት ሲኖረን ብቻ አይደለም መቅራት ያለብን፣ ማይነካ የቁርአን ሰዓት ሊኖረን ይገባል። ቁርአን የቀልባችን ስንቅ ነውና ነብዩ ሰለላሁ ዐለይሂ ወሰለም አብዱላህ ኢብኑ ዐምር ኢብኑ አልዓስን በየ15 ቀኑ በየሳምንቱ በየ3 ቀኑ እንዲያኸትም መክረዋል። አብዱላህ ኢብኑ ዐምርና ተሚሙ ዳሪ በየ3 ቀኑ ቁርአንን ያኸትሙ ነበር። ቁርአን የሚቀራበት ቤት ሸይጣን እንደማይቀርበው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ቁርአን የሰው ልጅ ህይወት ላይ ትልቅ ተጽዕኖ አለ። ቁርአን መቅራት የአላህ ሰኪና እንዲወርድብን ያደርጋል። በእያንዳንዱ ፊደል ሐሰና ይጻፈልናል። ወላሁ ዩዳዒፉ ሊመን የሻእ። በተለይ የሙስሊም ቤት በብዛት ቁርአን ሊቀራበት ይገባል። ቁርአን ያልተቀራበት እንደሆነ ሸይጣን ድሩን ያደረበታል። ቤት ውስጥ ያሉ ሰዎች ገፍላ ይወራቸዋል። አማ ቁርአን ከተቀራ ሸይጣን ከቤቱ ይሸሻል። ቤቱ የመላኢካ ቤት ይሆናል። ነዋሪዎች ፍቅርና ረሕመት፣ እዝነት፣ በኸይር ነገር መተባበር መለያቸው ይሆናል። ሁሌ የሚጨቃጨቁ ከሆነ ሶላትን በአግባቡ ማይሰግዱ ከሆነ ቤት ውስጥ መተዛዘን ከሌለ ባለቤቶቹ ቁርአን አይቀሩም ማለት ነው። ኢማም ሙስሊም ከአቡ ሁረይራ ባስተላለፉት ሐዲስ ኢነል በይተ አለዚ ቱቅረኡ ፊሂ ሱረቱል በቀራ ላ የድኹሉሁ ሸይጣን ብላ ሱረቱል በቀራ የምትቀራበት ቤት ሸይጣን አይገባውም ብላ። በተለያዩ አህዋሎች ላይ የተቀመጡ ዝክሮችን ጠብቆ ማለት ሸይጣን ከኛ ከቤት እንዲርቅ ያደርጋል። እነዚህን መተው ደግሞ ሸይጣን እንዲቆጣጠረን ቤቱን እንዲወራው ያደርጋል። ሲገባ ቢስሚላህ ካላለ አንድ ሰው ሸይጣን አብሮት ይገባል። ሲበላ ቢስሚላህ ካላለ አብሮት ይበላል። ሲተኛ ቢስሚላህ ካላለ አብሮት ይተኛል። ግንኙነት ሁሉ ሲያደርጉ ቢስሚላህ ካላሉ አብሯቸው ሸይጣን ይገናኛል ብሎናል ሐዲስ። ነዑዙ ቢላሂ ሚነ ሸይጣን ረጂም። ሸይጣን በዚህ መልኩ የተቆጣጠረው ሰው የበላይ ሆኖ ቤተሰቦቹን የሚያሽከረክረው እሱ ነው። በማያስቆጣው ይቆጣሉ፣ በማያናድደው ይናደዳሉ፣ መተው የሌለባቸውን ይተዋሉ፣ ጊዜያቸውን በማይረባ ነገር ያቃጥላሉ። ሸይጣን እየመራቸው ማለት ነው። ወንዱም ሴቱም አዋቂውም ህፃኑም ቤት ውስጥ ቁርአን ሊቀራ ይገባል። በተለይ እናት የቤቱ ጠባቂ ከመሆኑ አንፃር በብዛት ቁርአን ልትቀራ ይገባል። ባለንበት ጊዜ ቁርአንን መቅራት ማድመጥ እጅግ በጣም ቀሏል። ቴፖች ላይ ሚሞሪ በማስገባት ፍላሽ በማስገባት 24 ሰዓት ቁርአን ያደምጡ መዋል ይቻላል። የተለያየ መጠን ያላቸው ቁርአኖች ተዘጋጅተዋል። ቦርሳ ውስጥ መያዝ፣ ኪስ ውስጥ ማስቀመጥ የሚቻልበት ሁኔታ አለ። በሄድንበት ሁሉ ቁርአን መቅራት እንችላለን። አብዛኛው ሰው ተራሱ መቼም የማይለየው ሞባይል አለውና ሞባይል ላይ ቁርአን ጭኖ መቅራትም ማድመጥም ይቻላል። ምንም ዑዝር የለንም ቁርአንን ለመተው የምናቀርበው። ስለዚህ ባገኘሽው አጋጣሚ ሁሉ ቁርአን ልትቀሪ ይገባል። ልጆችሽንም ልታስቀሪ ይገባል። በአንቺ ሰበብ በቀሩ ባደመጡ ሰዎች ልክም አላህ አጅር ይሰጥሻል። ከቁርአኑ ጎን ለጎን በየመሃሉ ጠቃሚ የሆኑ ሙሐደራዎችን፣ ትምህርቶችን፣ ፈትዋዎችን ልታደምጪ ይገባል። መቅራት ላልቻለ የማድመጥን ዕድል አላህ ሰጥቷል። ቁርአን በመቅራታችን በማድመጣችን ብዙ የምናገኘው ፋይዳና ጠቀሜታ አለ። ወደ አላህ እንቃረባለን፣ ቀልባችን ይረጥባል፣ አጅር እናገኛለን፣ ሸይጣን ከቤቱ ይባረራል፣ አኺራችንን ዲናችንን እናቃለን። ሱሐቦች ቤታቸው በቁርአን የተሞላ ነበር። በተራ ተራ እየተተካኩ ይቀሩ ይሰግዱ ነበር።
ዛሬ ሁሉም ሞባይሉ ላይ አንገቱን ደፍቶ የተወሰነው ሐራም ያያል፣ የተወሰነው ማላ ያዕኒ ያያል። የማይቀሩት የሚቀሩትን ይረብሻሉ፣ የሚቀሩትም የማይቀሩትን ቅሩ ብለው አያስታውሱም። ለአዱንያ ጉዳይ እንደሚቆጡት ለአኺራቸው ለዲናቸው ጉዳይ ይቆጣቸው። ومن يعش عن ذكر الرحمن نقيض له شيطانا فهو له قرين وإنهم ليصدونهم عن السبيل ويحسبون أنهم مهتدون بلا الله تبارك وتعالى قرآن كما قرأت ذكر كمالت شلا يعلى يراك سو شيطان يمدب اللتالسو كالله من قد يمياوتو كميتك من قر يمياركو በዚህ መልኩ ሸይጣን ተቆጣጥሮትም ሳለ ጥሩ ሁኔታ ላይ ያለ መልካም ሰው ይመስለዋል ለራሱ በሐቂቃው ግን ከሳሪ ነው። አኺራ ላይ ትልቅ ውርደትና ከስረት ይጠብቀዋል። ቤቶች በዘፈን በድራማ በሙዚቃ ሊሞሉ አይገባም። የሱሐባ ቤቶች ንብ ቀፎው ላይ የሚያሰማው አይነት ድምጽ ይሰማ ነበር ከውስጣቸው ቁርአን እየተቀራ። ነቢያችን አለይሂ ሰላቱ ወሰላም እኔ ማታ ላይ በሱሐቦች ቤት በኩል ሳልፍ የአሽዓሪዮችን ቤት ለይቼ አቀዋለሁ ቀን ባላቀውም አሉ። የሚያውቁት በምን እንደሆነ ሲገልጹም በቁርአናቸው። ዛሬ የእያንዳንዳችን ቤት ጠጋ ብለን ብናደምጠው ምን ሊሰማ እንደሚችል አብዛኞቻችን ራሳችንን እናውቃለን። ፊልም ነው፣ ድራማ ነው፣ ዘፈን ነው፣ የሰው ስጋ መብላት ነው አላህ ያዘነለት ካልሆነ በስተቀር። ከቁርአን ስንርቅ የሚቀበሉ ብዙ ነገሮች አሉ። በቁርአን ጊዜያችንን ካሳለፈን የተቀረውን ጊዜ ቁርአን ያስተካክልልናል፣ አደብ ያስተምረናል። ከዚህ ቁርአንን አደራ እህቴ ሆይ ራስሽም ቅሪው፣ ልጆችሽን ማስቀሪ፣ ባለቤትሽም እንዲቀራ ገፋፊው። ፍጡር ምግብ አዘጋጅተሽ ስታመጪ አንድ ሁለት ቁርአኖችን አብረሽ አምጪ። ካፈጠሩ በኋላ የተወሰነ ጊዜ በረፍት ሲያሳልፉ ቁርአን ይቅሩ። ቁርአን ከፍተሽ ሁሉም ያድምጥ። ቁርአን ያለበት ቤት ረሕመት አለ፣ ኸይር ሁሉ አለ። ከዙህር እስከ ዐስር ያለውን ቁርአን በመቅራት ዝክር በማለት ስራሽን በመስራት አሳልፊው። ዐስር ወቅቱ ሲገባ ፈጠን ብለሽ ዐስርን ስገጂ። ዐስር ከሌሎች ሶላቶች ለየት ባለ መልኩ ወቅታ ተጠብቆ እንዲሰገድ ምክር ተሰጥቷል። ሐፊዙ ዐለ ሰላዋት ወሰላቲል ውስጣ ተብሏል። ሶላቶቻችሁን ጠብቃችሁ ስገዱ። ሶላተል ዐስርንም ብሏል አላህ። ከሌሎች ሶላቶች ለምን ለያት? ብዙዎቹ የሚዘነጓት ሶላት ስለሆነች ነው። ተኝተው በእንቅልፍ የሚያሳልፉ ሰዎች አሉ። በተለይ ረመዳን ላይ ሱብሒ ላይ ተኝተው ለፍጡር የሚነሱ አሉ። ስራ አስገድዷቸው ጠዋት ወጥተው ከሰዓት ተመልሰው 8 ሰዓት 7 ሰዓት ላይ ተኝተው ፍጡር አዳን ሲል የሚነሱ አሉ። ነብዩ ሰለላሁ ዐለይሂ ወሰለም ሶላተል ዐስር ያመለጠው ሰው ስራው ተበላሽቶበታል ብላ፣ ሶላተል ዐስር ያመለጠችው ሰው ውጪ ወጥቶ ሲመለስ በድንገት ቤቱን ንብረቱን እንዳጣ ሰው ነው ብላ። ቤተሰቦችን ተሰናብተህ በርህን ግቢህን ዘግተህ ለአንድ ሰዓት ለሁለት ሰዓት ሌላ ቦታ ቆይተህ ስትመጣ ቤትህ ነዶ ቤተሰቦችህ ተቃጥለው ንብረትህ ወድሞ ብታገኝ ምንድነው የሚሰማ? ይህ ሶላተል ዐስር ያመለጠው ሰው ምሳሌ ነው። ዐስርን ልንተው ልናዘገይ አይገባም። ከዙህር በኋላ የተወሰነ ቆይተው ስራ ይጀምሩና ዐስርን አምሽተው የሚሰግዱ ሰዎች አሉ። ይህ ሊሆን አይገባም ነው። በል አዳን እንደሰማሽ ወቅቱ እንደገባ ውዱእሽን አስተካክለሽ ቢኖርሽ እንኳን ጀደደሽ ወደ ዐስር ሶላት ግቢ። ከፊት 4 ረክዓ ብትሰግጂ የተሻለ ነው። ከነቢ በተነገረ ሐዲስ ረሒመላሁ እምረአን ሶላ ቀብለል ዐስሪ 4 ብላ፣ ከዐስር በፊት 4 ረክዓ የሰገደ ሰው አላህ ይዘንለት ብላ። 4 ረክዓ ማለት በየሁለቱ ረክዓ ያሰላመቱ ማለት ነው። የዙህርም ቀብልያ ይሁን ባዕድያው እንደዚሁ 4 የሚሰግድ ሰው ከዐስር በፊት የሚሰገዱ 4 ረክዓዎችም ይሁኑ በየሁለቱ ያሰላመቱ ሊሆን ይገባዋል። ይህ ሐዲስ ሶሒህ ነው ضعيف ዑለሞች ማል ኺላፍ አለበት። አራጂህ ሐሰን ነው ያኒ ደሊል ሊሆን የሚችል ነው። ከዐስር በፊት 4 ረክዓ መስገድ ይቻላል። በዚህ መልኩ ከፊት 4 ረክዓ ከሰገድሽ በኋላ በአዳንና በኢቃም መሃል የዱዓ ወቅት ነውና ዱዓ ልታደርጊ ይገባል። የዱንያንም የአኺራንም ኸይር አላህን ልትጠይቂው፣ ለራስሽ ለወላጆችሽ ለቤተሰቦችሽ ሂዳያን ተባትን ጽናትን አኺራ ላይ ጀነትን ልትጠይቂ ይገባል። ረመዳን የዱዓ ወር ነው። ለመግሪብ 3 እና 4 ደቂቃ ሲቀረው ብቻ አይደለም እጃችንን መዘርጋት ያለብን፣ ቀኑን ሙሉ በየመሃሉ ዱዓ ልናደርግ ይገባና። በአዳንና በኢቃም መሃል ዱዓ አይመለስም ብለዋል ነብዩ አለይሂ ሰላቱ ወሰላም። ዱዓ ስናደርግም 1 ደቂቃ 30 ሰከንድ 20 ሰከንድ አይደለም ሊሆን የሚገባው፣ ረዘም ያለ ሰዓት ሰተን ዱዓ ልናደርግ ይገባል። ማንን እየለመንና ማንን እየጠየቀን እንደሆነም ልናቅ ይገባናል። አንዳንዶች ዱዓ ሲያደርጉ የሚጫወቱ የሚቀልዱ ይመስላል። ሰውነታቸውን ያከኩ አይናቸውን ወደ ላይ ወደ ታች ያደረጉ ወደ ግራ ወደ ቀኝ ያዩ
የእጃቸውን የጥፍራቸውን ቆሻሻ የለቀሙ ዱዓም ያደርጓሉ። ይሄ የአላህን ክብር አለማወቅ ነው። በዚህ መልኩ የሚደረግ ዱዓ የሰማይ በርም አይከፈትለትም። አላህ ተባረከ ወተዓላ ቀልቡ ዝንጉ ከሆነ ጋፍል ከሆነ ሰው ዱዓ አይሰማም። ኡድዑ ረበኩም ተضرعا ተብላ ጌታችሁን ተናንሳችሁ ድምጻችሁን ዝቅ አድርጋችሁ ለምኑት ተብላ። ከዛ በኋላ ዐስር ሶላትሽን በአግባቡ ስገጂ። ወንዶችም እነዚህ ሶላቶችን ወቅታቸውን ጠብቀው ሸርጡን አሟልተው ጀማዓ መስጂድ ሄደው ሊሰግዱ ይገባል። አንቺ የሰገድሽ ልጆችሽ ተኝተው ዝም ልትያቸው አይገባም። ባልሽ ተኝቶ ዝም ልትያቸው አይገባም። 7 ዓመት ከሞላቸው ህፃናት ሶላት ስገዱ መባል አለበት። 10 ዓመት ከሞላቸው ስገዱ ተብለው መገረፍ አለባቸው። ነብዩ ሰለላሁ ዐለይሂ ወሰለም በሰጡት መመሪያ መሰረት ራሳቸው ሙእሚና ሆነው የሚሰግዱ አሉ። ላኪን ባሎቻቸው አይሰግዱም፣ ልጆቻቸው አይሰግዱም። ከነሱ ጋር አብረው የሚበሉ የሚጠጡ ብዙ ሰዎች አሉ። ሶላታቸውን በተመለከተ አይቆጣጠሯቸውም። ይሄ አላዋቂነትና ጅህልና ነው። ባልሽን መስጂድ ሸኝ። መንገድ አቋርጦ ሰግዶ መመለስ የሚችል እድሜ ላይ ያለ ልጅሽን መስጂድ ሸኝ። ከዛ በታች ያሉትን ካንቺ ጋር አሰግዲያቸው። ወአምር አህለከ ቢሶላቲ ወስጠቢር ዐለይሃ ላ ነስአሉከ ሪዝቀን ነሕኑ ነርዙቁክ ብሏል አላህ ተባረከ ወተዓላ። ለራስህ ብቻ ስገድ አይደለም ያለው አላህ፣ ቤተሰቦችህን እንዲሰግዱ እዘዛቸው ብሏል። ባል የቤተሰብ ኃላፊ የሆነ ወንዱም እንደዚሁ ለራሱ የሰገደ ልጆቹን ሚስቱን ዘር ብሎ የማያያል። ለሶላት ስትወጣ ቤተሰቦችህን ስገዱ ብለህ መውጣት አለብህ። ራሱ መስጂድ ሄዶ ሰግዶ ተመልሶ መጥቶ ይተኛል። ባለቤቱ እዛው ተኝታ ነው ያለችው፣ ልጆቹም ባሉበት ነው ያሉት። አንተ ብትሰግድም እነሱ ባለመስገዳቸው አላህ ዘንድ ተጠያቂ ነህ። ፈርድን ከሰገድሽ በኋላ ከሰላት በኋላ የሚባሉ ዝክሮችን አድርጊ። ከዛ በኋላ ከፈለግሽ የምሽት ዝክርን ቁጭ ብለሽ በይ። ካልሆነ ከመግሪብ በፊት ለ10 ደቂቃ ለ5 ደቂቃ መቀመጥ ምችይበት ሁኔታ ካለ አለ ደግሞ መግሪብ እንደተሰገደ ማለት ምችይበት ሁኔታ ካለ ማዘግየት ትችያለሽ። የምሽት ዝክር ወቅቱ ሰፊ ነው። ዐስር አዛን ከተባለበት ጊዜ ጀምሮ እስከ መግሪብ ድረስ ማለት ይቻላል። ኋላ ላይ በተለያዩ ስራዎች ተጠምጄ እረሳለሁ ያለ ሰው አስቀድሞ ቢል የተሻለ ይሆናል። ከፈርዱ ሰላት በኋላ ሁሌ የጠበቁ ዱዓ ማድረግ ከነብዩም ይሁን ከሰሃቦች አልተነገረም። በጀማዓም ይሁን በተናጠል ማለት ሱናው ከነብዩ የተነገረው በአዛንና በኢቃም መሃል ዱዓ ማድረግ ነው። ከፈርዱ ሰላት በኋላ በጀማዓ ዱዓ ማድረግ ያለምንም ሸክ ቢድዓ ነው። ረሱልም ይሁን ሰሃቦች ደጋግ ቀደምቶች ያላደረጉት ነው። በግል ማድረጉም ቢሆን በቋሚነት ሁሌ ከሆነ ነብዩ ይሄን ያደርጉ እንደነበረ ሰሃቦች ይሄን ያደርጉ እንደነበረ አልተነገረም። እንዳሰላምተን የምናደርጋቸው ዝክሮችና ውዳሴዎች ራሳቸው ዱዓ ናቸው። አስተግፊሩላህ ዱዓ ነው። اللهم اعني على ذكرك وشكرك وحسن عبادتك ዱዓ ነው። ሆኖም ከፈርዱ ሰላቶች በኋላ ሁሌ እጅ ያነሱ ዱዓ ማድረግ ደሊል የሌለው ስራ ነው። መጠንቀቅ ያስፈልጋል። አልፎ አልፎ ግን ቢደረግ ችግር አይኖርም። ፈርዱን ከጨረሽ ዝክርሽን ከጨረሽ በኋላ የምሽት ዝክርን ማለትም ትችያለሽ። ካልሆነ ለበኋላ ዘግይተሽው ለቤተሰቦችሽ ማፍጠሪያ ወደ ማዘጋጀት ልታመሪ ይገባሻል። ፍጡርን በምታዘጋጅበት ጊዜ ልዘነጉ የማይገባ ነገር አለ። ይኸውም ቤተሰቦችሽን በማስፈጠርሽ ትልቅ አጅር እንደምታገኚ ልታቂና ንያ ልታደርጊ ይገባል። ጾመኛን መኻደም ትልቅ አጅር አለው። በአንቺ ምግብ ያፈጠሩ ሰዎችን አይነት አጅር አላህ ይሰጥሻል። ረሕመቱ ሰፊ ነው። ፍጡርን በምታዘጋጅበት ጊዜ ኢስራፍ ከማድረግ መጠንቀቅ ይኖርብሻል። ብሉ ጠጡ አታባክኑ፣ አላህ አባካኞችን አይወድም ብሎናል በተከበረው ቃሉ። እንደዚሁ ደግሞ አማና ሊኖርሽ ይገባል። ባልሽ ለፍቶ ደክሞ የሚያመጣውን ጥንቃቄ በጎደለው መልኩ ልታባክኛ አይገባም። እንደዚሁ የአላህ ባሮች የሚመገቡትን ምግብ አማና ላንቺ እስከሰጠው ድረስ የምግቡን ንጽህና ልትጠብቂ፣ የአላህ ባሮችን ጤና የሚጎዳ ነገር ከማድረግ ልትታቀቢ፣ ግዴለሽነትን ልትርቂ ይገባሻል። ድስት ጥደው በተለያየ ነገር ተጠምደው ዲሽና ሞባይል ላይ አይናቸውን ተክለው የጣዱት ተቃጥሎ እሱን አፍስሰው ሌላ የሚጥዱበት አጋጣሚ አለ። ድራማና ፊልም አቅላቸውን ሰርቀውት ሁለቴ ጨውም ይጨምራል፣ ያለ ጨውም ይሰራል። የአላህ ባሮች ተርበው ጾመው ውለው ገና ሲቀምሱት እማ ሁለቴ ወይም ሶስቴ ጨው የተጨመረበት ነው፣ እማ ከጨው ባዶ ነው። በዛ ሰዓት ላይ የሙእሚኖችን ቀልብ መስበር ሊከሰት ይችላል። በዚህ የመጣ ትዳራቸውን የሚያጡማሉ። ቤት የተቀመጥሽው ለምንድን ነው? ምግብ በአግባቡ ሰርተሽ ካላመጣሽ የሚል ጥያቄ ከባል ይነሳል። እማ በመላሱ እማ በልቡ
ይህ እንዳይከሰት አማና ልትጠብቂ ጥንቃቄ ልታደርጊ ይገባል። ባለትዳር ከሆንሽና ለቤተሰቦችሽ ከሆነ ይሄን ህሌናሽ አስገድዶሽ ልታደርጊው ትችያለሽ። ሰራተኛ እንኳ ቢሆኑ አንድን ነገር ከያዙ አሳምሮ ሲሰሩት አላህ ይወዳል። ደሞዝ የምትቀበዩ ስራ ሰርተሽ ከሆነ ስሩ የተባልሽውን ስራ ኃላፊነትሽን በአግባቡ ልትወጪ ይገባል። ኢኽላስ ሊኖርሽ ይገባል በሁሉም ነገር። ሰዎች አያዩኝም ብለው ጥንቃቄ በጎደለው መልኩ የሰዎችን ጤንነት የሚጎዳን ስራ የሚሰሩ አሉ። በቆሻሻ ውሃ ምግብ የሚሰሩ፣ ባልታጠቡ ዕቃዎች ላይ ምግብ የሚያስቀምጡ ኢላ ገይሪ ዛሊክ። ነብዩ ሰለላሁ ዐለይሂ ወሰለም ላ ضرر ولا ضرار ብላ ራስንም ይሁን ሌሎችን የሚጎዳ ነገር ማድረግ አይቻልም ብላ ከዚህ ሁሉ አልፈው ሰዎችን እንደሚጎዳ እርግጠኛ የሆኑበትን ነገር የሚያደርጓል። አሰሪዎቻቸው ስለሚያሰቃዩቸው ስለሚጎዷቸው ይሄ ተገቢ አይደለም። የበደለንን ሰው መበደል ወይም አጸፋ መመለስ በዲኑ በተወሰነ መልኩ ቢፈቀድም በልኩ ሊሆን ይገባል። ንዴታቸው ከልክ አልፎ የበደሏቸው ሰዎች የሚበሉት ምግብ ላይ ቆሻሻ ነገር የሚጨምሩ ሰዎች አሉ። ይሄ ሐራም ነው ያለ ምንም ሸክ። የመታንን ሰው ብንመታ፣ የተሳደበንን ሰው ብንሰደብ በመሰረቱ ችግር የለው። አፍ ማለቱ የተሻለ ነው። የበደለንን አይነት በደል ነው እንጂ ልናደርግ የሚገባው ቋሚ ጉዳትና ችግርን የሚያስከትል እርምጃ መውሰድ የተከለከለ ነው። አማና ሊኖር ይገባል። ጥንቃቄ ልታደርግ ይገባታል። ሙስሊም ሴት ልጅ በምትሰራው ስራ ኢኽላስና አማና ሊኖራት ይገባል። እስላም የነዛፋ የንጽህና ዲን ነው። ምግብ አሰራሯ ላይ ንጽህናን ልትጠብቅ ይገባታል። ኢስራፍ አድርጋ አላህን ከማስቆጣትም ይሁን ባሏን ከመጉዳት የቤተሰብ ኃላፊውን አባወራውን ከመጉዳት ልትጠነቀቅ ይገባታል። ከሚበላው በላይ ማዘጋጀት የለባት። አንሶ ቤተሰብ እንዲራብም ማድረግ የለባት። ምግቧ የጣፈጠ ንጽህናውን የጠበቀ ሆኖ ቤተሰቦቿ ሲበሉ የተደሰቱ እንደሆነ በዚህ ትልቅ አጅር ታገኛለች። ምግብን የሰራሽ ሳለም ምግብ ለመስራት የሚበቃውን ሰዓት ወስነሽ ልትጠቀሚ ይገባል። ከሚገባውና ከሚያስፈልገው በላይ ኩሽና ልታሳልፊ አይገባም። እጅግ በጣም ዘግይተሽ ገብተሽም ልትጨናነቂ በመቻኮል ምክንያት ብክነት ሊከሰት አይገባም። ከዙህር ጀምሮ ኩሽና ገብተው እስከ መግሪብ እዛው የሚቆዩ የረመዳን ወርቃማ ሰዓቶችን ከእሳት ጋር አብረው የሚያቃጥሉ አሉ። ይሄ ተገቢ አይደለም። በጣም ዘግይተው በመጀመራቸው ምክንያት ከምድጃ ቀጥታ ወደ ሱፍራ የሚያመጡ አሉ። ይሄም ተገቢ አይደለም። ምግብ አደብ ላይ በሱና ከተጠቀሱ ነገሮች ማለት አንዱ ምግብ እንፋሎቱ የወጣ ትኩሱ አይበላም። የተወሰነ ቀዝቀዝ ብሎ መበላት አለበት። ዑሙመን ይበልጥ ሴቶች የሚያውቁት ጉዳይ ነው። እንደ ሸሪዓ ግን መጠቀስ የሚገባው ነገር ነው። ምግብ የሰራሽ ባለበት ወቅትም ጎን ለጎን ዒባዳ ማድረግ ትችያለሽ። ዝክር ማለት ትችያለሽ። ቁርአን ማድመጥ ትችያለሽ። ዒልም ሙሐደራ መስማት ትችያለሽ። ልጆችሽን አጠገብሽ አስቀምጠሽ ቁርአን እንዲቀሩ ማድረግ ማረም ማሰሐፈዝ ትችያለሽ። እጅሽ ቢሰራም ልብሽ ምላስሽ የአኺራ ስራ መስራት ይችላል። እነሆ ፍጥርን አዘጋጅተሽ ለቤተሰቦችሽ ስታቀርቢ ቤቱ ላይ ልዩ ደስታ ይታያል። ቀኑን ሙሉ ለአላህ ብለው ጾመው ምሽት ላይ ምግብ ላይ ተሰብስቦ በጋራ ማፍጠር ትልቅ የሆነ ደስታ አለ። ነብዩ ሰለላሁ ዐለይሂ ወሰለም ጾመኛ ሁለት ደስታ አለው። አንደኛው ሲያፈጥር ጾሞ ውሎ ሲያፈጥር፣ ሁለተኛው ነገ ከጌታው ተገናኝቶ የጾሙን አጅር ሲያገኝ ብላ። በየምሽቱ ፍጡር ሰዓት ላይ ቤተሰብ እንዲደሰት የምታደርጊው አንቺ ነሽ። የአላህ ባሮችን ዒባዳ ሲያደርጉ ያሉ ሰዎችን ማስደሰትሽ አላህ ዘንድ እንድትደሰቺ ሰበብ ሊሆንሽ ይችላል። በዚህ ደስተኛ ልትሆን ይገባል። ፍጡር መስራት ትልቅ ቀዳሚ ይመስላቸዋል። ራሳቸው መስራት የሚችሉትን በሰራተኛም ያሰራሉ። አጅር የምታገኝበት ትልቅ ዒባዳ ነው። ደስ ያለሽ ልትሰሪ ይገባል። ከፍጡር በፊት የሚደረግ ሱና አለ። ከፍጡር ጋር ተያይዞ ያለ ሱና አለ። ልጠብቂው ይገባል። ፀሐይ መጥለቋን እንዳረጋገጡ ማምሻ አካባቢ ላይ ፍጡር አካባቢ ላይ ዱዓ ማድረግ ተገቢ ነው። ጾመኛ ማፍጠሪያው ሰዓት ላይ ዱዓው መቅቡል እንደሚሆን የሚያሳይ የሐዲስ ቃልም አለ። عند فطره የሚል የሚያፈጥርበት ወቅት ላይ ማለት ቀኑን ሙሉ ዱዓ ማድረግም አስፈላጊ ነው። የሚያፈጥሩበት ወቅት ላይ ዱዓ ማድረግም አስፈላጊ ነው። ማፍጠሪያ ወቅት ላይ ሰውነታችን በጣም ይደካክማል። ልባችን ይበልጥ ወደ አላህ ይዞራል። በዚህ ሰዓት ይሄን ዱዓ ማድረግ አስፈላጊ። ምግቡ ተዘጋጅቶ ሰዎች ዙሪያውን ከበውት የቀን ውሏቸውን የሚተርኩበት አህዋል አለ። ይሄን በማዘግየት ልብን ሰብስቦ እጅን አንስቶ የአላህ ማለቱ የዲን የዱንያ ሐጃን እንዲያሳካልን መለመኑ የኡማውን አህዋል አላህ እንዲያስተካክለው መማጸኑ እጅግ በጣም ጠቃሚ ነው። እህትም እንደዚሁ ከአስር ጀምሮ እስከ መግሪብ ምግብ በማብሰል ጉዳይ ተጠምዳ ስለነበረ ቀደም ብላ 10 ደቂቃ 15 ደቂቃ ሲቀረው ልቧን ወደ አላህ ልታዞር ዱዓ ልታደርግ ለራሷ፣ ለቤተሰቦቿ፣ ለልጆቿ፣ ለሟች ዘመዶቿ ኸይርን ልትለምን ይገባታል። ፀሐይ መጥለቋ እንደተረጋገጠ
ፈጥኖ ማፍጠር ሱና ነው። ሳህል ብኑ ሰዕድ ባስተላለፉት ሐዲስ ቡኻሪ እንደዘገቡት ሰዎች ኸይር ላይ ከመሆን አይቦዘኑም ፍጡርን እስካፈጠኑ ስሑርን እስካዘገዩ ድረስ ብላ። ከዚህ ፀሐይ መጥለቋን እርግጠኛ ከሆነን ፈጥኖ ማፍጠር ሱና ነው። ሆን ብሎ ማዘግየት ቢድዓ ነው። ለጥንቃቄ ያሉ የሚያዘገዩ አሉ፣ አዳን እየሰሙ ራሱ ማለት ይሄ አጉል አጥባቂነት አክራሪነት ነው። ኢነማ የፀሐይ መጥለቅ እርግጠኛ መሆን አለበት። በአቅራቢያችን ያለው ሙእዝን አማና ካለው ዕውቀት ካለው ፀሐይ መጥለቋን ካረጋገጠ በኋላ እንጂ አዳን እንደማይል ካወቀን መብላት እንችላለን። ሰዓቶቻችን ካላንደሮቻችን ትክክል መሆናቸውን ካወቀን እነሱን ተጠቅመን ማፍጠር እንችላለን። የጎረቤት መስጂድ አዳን ካላለም አይባልም። የሩቁ መስጂድ ቢሆን አዳን ካለ ሙእዝኑ ዒልምና አማና ካለው አዳን የሚልበትን ወቅት ካወቀ ማፍጠር ይቻላል። ሲያፈጥሩ ተርበው ስለዋሉ ለምግብ ጓግተው ምግብ ሲበላና ሲጀመር የሚባለውን ሱና ልንረሳ አይገባ። ምግብ ሲጀመር ማንኛውም ነገር ወደ አፋችን ሲገባ ቢስሚላህ ማለት ሱና። ሲያፈጥሩ እሸት ቴምር ካለ በእሸት ቴምር ማፍጠር ሱና ነው። ከሌለ በነባር ቴምር ማፍጠር ሱና ነው። ከሌለ በውሃ ማፍጠር ሱና ነው። ከሌለ ማንኛውም ነገር መቅመስ ይቻላል። ወላኪን ጤናን የሚጎዳ መሆን የለበትም። ተርቦ ደርቆ የዋለ አንጀታችን ወዲያውኑ ትኩስ ነገር ሲሰጠው አሊያ ደግሞ ከባድ የሆነና መፍጨቱ የሚከብደው ነገር ሲሰጠው ጥሩ አይደል። ዲን አልእስላም ጤናም ኢማንም ጭምር። ነብዩ ሰለላሁ ዐለይሂ ወሰለም የቀልብም የአካልም ሐኪም ነበሩ አለይሂ ሰላቱ ወሰለም። ጾሞ ለዋለ ሰውነት የሚበጀው ምግብ ቴምር ነው፣ ለስላሳ ስለሆነ ዊትር ሊደረግም ይገባዋል። 3 ወይም 5 ወይም 7 ሊሆን ይገባዋል። በዚህ መልኩ የተበላ እንደሆነ የግፊትና የስኳር ችግር ላለባቸው ሰዎች ሁሉ እንደማይጎዳ የጤና ባለሙያዎች የተናገሩ ነው። መጀመሪያ በቴምር ማፍጠር፣ ከዛ በኋላ ቀለል ያሉ ነገሮችን ሳያበዙ መቅመስ፣ ከዛ በኋላ ወደ ሶላት መሄድ ይጠበቅብናል። ቴምር 1-3 እንደጎረሱ ሙእዝኑ ሚለውን አብሮ ማለት ተገቢና አስፈላጊ ነው። እንደዚህ አይነት ወቅቶች ላይ የሚደረግ ዒባዳ ልዩ አጅር አለው አላህ ዘንድ። ሰዎች በሆነ ነገር ሲጠመዱ አላህን ሲረሱ ልባችን ወደ አላህ መዞሩ አላህን ማስታወሱ የኢማን ምልክት ነው። ሰዎች በገፈሉበት ሰዓት አየሩ ወደ ዒባዳ ሳይሆን ወደ ሌላ በሚስብበት ሰዓት አላህን አስታውሱ አኺራን አስታውሱ ዒባዳ ማድረግ እጥፍ ድርብ የሆነ አጅርን ያሰጣል። ስለዚህ ያፈጠሩ አዛንን ሊረሱ የአዛንን መመለሱና ሊረሱ አይገባም። የቀረበውን በሙሉ ደግሞ ከሶላተል መግሪብ በፊት ጨርሼ ካልበላሁ ሊሉ አይገባም አፍጣሪዎች። ሱናው እንደዚሁ ለጤንነት የሚመከረውም አዛን እንደወጣ ወይም ፀሐይ እንደጠለቀች ከቀረቡ ነገሮች ለስለስ ያለውን ፈሳሽ ነገሮችን በተወሰነ መልኩ መውሰድ፣ ከዛ በኋላ መግሪብ ሰግዶ መመለስ፣ ከዛ በኋላ የተቀረውን ኢስራፍ ሳያደርጉ መብላት ይቻላል። ለፍጡር ብለው የመግሪብን ሶላተል ጀማዓ መተው ማዕሲያ ነው፣ ወንጀል ነው። አዛን የሰማ ሰው ሄዶ መስገድ አለበት። ሳልሰግድ አላፈጥርም ብሎ ማለትም ስህተት ነው። ጠግቤ ሳልበላ አልሰግድም ማለትም ስህተት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ተግባራዊ የሆነ ሱና አላቸው። ይሄንን ነቅል ልንከተል ይገባናል። መጀመሪያ ከሶላት በፊት በቴምርና በመሰል ነገሮች ያፈጥሩ ነበር፣ ውሃ ወተት ይጠጡ ነበር። ከዛ በኋላ መግሪብ በጀማዓ አሰግደው ከተመለሱ በኋላ እንደ ራስ ያለን የቀረበላቸውን ነገር ይቀምሱ ነበር። ይሄ ነው የኛም ሱና ሊሆን የሚገባው። ረመዳን ነው፣ ጾም ነው፣ አላህ ዋጅብ አያደርግብንም ይላል። አዛን ከሰማህ ዋጅብ ነው ሄደህ ስገድ። እህትም ምግብ ስታቀርብ ይሄን ሱና ተግባራዊ ለማድረግ የሚረዳ አቀራረብ ማቅረብ አለባት። ሁሉንም ምግብ አንድ ላይ ማምጣት የለባትም። በተለይ ባሏ ቤተሰቦቿ ኢማናቸው ደካማ ከሆነ ለጊዜው ብቻ የሚበቃን ነገር አቅርበሽ ሰግደው ሲመጡ የተቀረውን ልታቀርብ ይገባል። ኸይር ነገር ላይ ልትገፋፊያቸው ይገባል። ያፈጠሩ ሳለ ወይም ልክ ሲያፈጥሩ የሚደረግ ሌላ የቃል ሱናም አለ። ይሄን ልትረሻ ይገባል። አንዳንዴ ለማስታወስና ሌሎች ተከትለውሽ እንዲሉ ጮክ ብለሽም ልትዩ ይገባል። እነሆ በፈጥሩ ሰዓት የሚባለው ዱዓና ዚክር ነው። አብዱላህ ብን ዑመር ረዲየላሁ ዐንሁ ወአርዳህ ባስተላለፉት ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም ሲያፈጥሩ ذهب الظمأ وابتلت العروق وثبت الأجر إن شاء الله ይሉ ነበር። ጥሙ ተወገደ፣ የደም ስሮችም ረጠቡ፣ አጅራችንም ጸደቀ በአላህ ፈቃድ ይሉ ነበር። ይህ ዝክር አንዳንዴ ልክ ሊያፈጥሩ ሲሉ ቴምሩን ውሃውን ወደ አፍ ስናስጠጋ ልንለው እንችላለን። ሌላ ጊዜ የተወሰነ ካፈጠረን በኋላ መሃል ላይ ልንለው እንችላለን። ሌላ ጊዜ ደግሞ የመጀመሪያውን ፍጡር እንደጨረሰን ልንለው እንችላለን። ሶስቱም እንደሚቻል የዲን ሊቃውንት ገልጸዋል። ረሃቡ ለምግብ መጓጓቱ ቢስሚላህ ማለቱን ይሄን ዝክር ማለቱን
ሊያስረሳን አይገባም። እንደዚሁ ደግሞ ምንጊዜም የምንለው ከበላና ከጠጣም በኋላ የምናደርገው የዝክር አይነት አለ። አልሐምዱሊላህ الذي أطعمني وسقاني وجعلني من المسلمين ልንል ይገባናል። ወንዶች ለጀማዓ መስጂድ ሲሄዱ አንቺ ቤት ውስጥ ልጆችሽን ይዘሽ በወቅቱ በአግባቡ ልትሰግጂ ይገባል። ከዛ በኋላ ከሶላት በኋላ የሚባሉ ዝክሮችን ልትይ ይገባል። ከዛ የመግሪብን ራቲባ ባዕድያ ሰግደሽ ከመግሪብ እስከ ኢሻ ያለውን ጊዜ ምግብ በመብላት ከቤተሰብ ጋር የሚጠቅሙ ነጥቦችን አንስቶ በመወያየት የዕልም የሙሐደራ ካሴቶችን በማድመጥ ስለ ዲን በመጠያየቅ ልታሳልፉት ይገባል። ከመግሪብ እስከ ኢሻ ያለው 40 ደቂቃ 30 ደቂቃ በማላ ያዕኒ ሊያልፍ አይገባም። ሁሉም ስልኩን የጎረጎረ አሊያ ደግሞ ዘመን ያመጣውን ሙሲባ ፊልምና ድራማን እያዩ ሊያሳልፉት አይገባም። ሙስሊም በዚህ መልኩ የሚያቃጥለው ወቅት የለውም። ወቅቱ ወርቅ ነው፣ ከወርቅም በላይ ነው። መስጂድ በአቅራቢያ ከሆነ ያለው የተወሰነ መልኩ ወንዶች ቤት ቢያርፉ ችግር አይኖረው። መስጂዱ ራቅ የሚል ከሆነ ፈጠን ብሎ ወደ መስጂድ ሊሄዱ ይገባል። እህትም ወንዶችን አዘጋጅታ ለሶላት ልሸኝ ይገባታል። ከመግሪብ እስከ ኢሻ ያለው ወቅት ላይ ቢያንስ በቀላሉ አንዳንድ ጁዝ አንድ ጁዝ ተኩል መቅራት የምትችይበት አጋጣሚ ነው። ረመዳን የቁርአን ወር ነው ብለናል። ቀኑን ሙሉ ስትሰሪ ስለዋልሽ ሊደክምሽ ይችላል። ከፍጡሩ ጋር ቁርአን ይዘሽ ቅረቢ። በልተሽ እንደጨረሽ አንድ ጥግ ይዘሽ ቁርአን ቅሪ፣ ዝክር በይ፣ ዱዓ አድርጊ። ለቤተሰቦችሽ ጠቃሚ የሆኑ መጽሐፎች ካሉ አንብቢ። የሰማሽው ዒልም ሙሐደራ ካለ መልእክቱን አስተላልፊላቸው። ልጆችሽን አደብ አስተምሪያቸው፣ ዝክር አስተምሪያቸው። ሁሌ ደግሞ ለብቻችሁ አታፍጥሩ። አንዳንዴ ሰዎችን አስፈጥሩ። ጎረቤትን፣ ዘመድን፣ ጓደኛን እየጠራችሁ አስፈጥሩ። ጾመኛን ያስፈጠረ ሰው ያፈጠሩ ሰዎችን አይነት አጅር አላህ ይሰጠዋል፣ ከነሱ አጅር ምንም ሳይቀንስበት ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ለፍጡር የምትጠሩ ሰዎችም አደቡን ጠብቁ። ለእናንተ ብለው ተጨንቀው አጅር ማግኘት ፈልገው የጋበዟችሁ ሰዎችን አጅራቸውን አትቀንሱ። ከአዛን ቀደም ብሎ እነሱ ቤት በመገኘት ልክ አዛን ሲወጣ እነሱ ባዘጋጁት ቴምር እነሱ ባዘጋጁት ውሃና መሰል ነገር ማፍጠር። መንገድ ላይ ውሃ ቴምር ቀምሶ የመጣ ሰው የጋበዘው ሰው ቤት አፍጥሯል አይባል፣ ምግብ በልቷል ነው የሚባል። ጾመኛን ማስፈጠር ብለው ማለት መጀመሪያ እሱ ሆድ ውስጥ የሚገባው ምግብ የጋበዘው ሰው መጠጥ መሆኑን። ስለዚህ ለፍጡር ከተጋበዘን ቀደም ብለን ልንሄድ ይገባል። የሶላት አልዒሻ ወቅት ሲገባ ከሙአዚኑ ጋር መልስ ስጪ። ሙአዚን አዳን እያለ ሌላ ወሬ ማውራት አደብ አይደለም። አንዳንድ ደረጃቸው ሐሰን በሆኑ ሐዲሶች ሙአዚን አዳን ሲል ዝም በሉ ተብሏል። ነብዩ ሰለላሁ ዐለይሂ ወሰለም ሙአዚኑ አዳን ሲል ሚለውን በሉ፣ ከዛ በኋላ ለኔ ወሲላን ጠይቁል ጀነትን ጠይቁልኝ ብላ። ይሄን ያደረገ የቂያም ቀን ሸፋዓን ያገኛል ብላ። አዳን ሲል ሁሉም ጸጥ ሊል ይገባዋል። አንዳንዶች መልሱ ነው እንጂ የተባለው ለሙአዚኑ መልስ ስጡ ነው እንጂ የተባለው ጸጥ በሉ አልተባለም ይላሉ። ሌላ ጸጥ እንድንል የሚያዝ ሐዲስም አለ፣ ጸጥ ልንል ይገባና። ሌሎች ጠብቀው ሰደቀል ሐቅ ይላሉ። በቋሚነት ይሄ ማለት ደሊል የለውም፣ ቢድዓ ነው። የዒሻን አዛን እንደሰማሽ ወደ ሶላት አምሪ። ሶላት አልዒሻን በኹሹዕ በጡማኒና ስገጂ። ውዱእ ቢኖርም ውዱእ መጀደድ ከተሻለ አስፈላጊ ነው። ሶላት አልዒሻ እንደተጠናቀቀ ባዕድያውን ስገጂ። ከዒሻ በኋላ ቋሚ ባዕድያ አለ። ከዛ በኋላ ሶላት ተራዊሕ ነው። ወንዶች መስጂድ ሄደው በጀማዓ ተራዊሕን መስገድ ሱና ይሆንላቸዋል። በጥቅሉ ሶላት ተራዊሕን መስገድ ነብዩ በንግግራቸው በተግባራቸው ያጸደቁት ጉዳይ ነው። ቡኻሪና ሙስሊም ባስተላለፉት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም መን ቃመ ረመዳነ ኢማናን ወህቲሳበን ጉፊረ ለሁ ማ ተቀደመ ሚን ዘንቢሂ ብላ። ረመዳን ላይ ያለው ትልቁ ዒባዳ ጾም ቢሆንም ከጾም ጋር ተያይዞ የሚሰሩ በርካታ ዒባዶች አሉ። ቁርአን መቅራት፣ ዱዓ ማድረግ፣ ዝክር ማብዛት፣ ሰደቃ መስጠት፣ ጾመኛን ማስፈጠር ሌላው የረመዳን ዒባዳ አይነት። ረመዳንን አላህ ግዴታ እንዳደረገበት አምኖና አጅርን ከጌታው ብቻ ፈልጉ ለይውልኝ ለይስሙልኝ ሳይሆን ረመዳንን የረመዳን ሌሊቶችን የሰገደ ሰው ያለፈውን ወንጀሉን አላህ ይምረዋል ብላ። ለመሆኑም ወንዱም ሴቱም ተራዊሕን ሊሰግድ ይገባል። ለወንዱ መስጂድ ሄዶ መስገዱ ሱና፣ ለሴት ግን በላጩ ቤት መስገዷን። ነብዩ ሰለላሁ ዐለይሂ ወሰለም ሴቶችን መስጂድ መሄድ አስከልክሏቸው ቤት መስገዳቸው ለነሱ የተሻለ ነው ብላ። ስለዚህ ሴት ልጅ ቤት ሆና ለብቻዋም ይሁን አብረዋት ካሉ እህቶቿ ጋር ልጆቿ ጋር ሶላት ተራዊሕን መስገድ ይችላል። ሐፊዝ ከሆንሽ ቁርአን ሳትይዢ ቅሪ። ሐፊዝ ካልሆንሽ ቁርአን ይዘሽ መቅራት ትችያለሽ። ሩኩዕ ስጁድ ስታደርጊ ከፍ ያለ ቦታ ላይ ታስቀምጪ ይገባል። ወላኪን ቁርአን ይዞ የሚቀራ ሰው ሊጠነቀቅ የሚገባ ስህተት አለ። ቁርአኑን ለማስቀመጥ ብለው
ጎንበስ ሊሉ አይገባም። ቁርአን ለማስቀመጥ ብለው ጎንበስ ያሉ እንደሆነ ይህ ጎንበስ ማለታቸው የሩኩዕን ያክል ዝቅ የሚያስብላቸው ከሆነ በአንድ ረክዓ 2 ሩኩዕ በማድረጋቸው ሶላታቸውን ማበላሸት ደረጃ ሊደርስ የሚችል ስህተት ነው። ስለዚህ አጠገባቸው ላይ በትራሶች ወይም በወንበር ከፍ አድርገው ሊያስቀምጡ ይገባቸዋል። ብብታቸው ላይ ከማድረግ መሬት ላይ ከመጣል ሊጠነቀቁ ይገባል። የቁርአንን ክብር ልንጠብቅ ይገባል። ተራዊህ በሚሰግዱበት ጊዜ ኢማም ሳይሆኑ ከኢማሙ አጠገብ ወይም ከኋላው አንደኛ ሶፍ ላይ ቆመው ሲሳሳት ሊመልሱት የተመደቡ ካልሆነ በስተቀር ተራዊህ ሲሰግዱ ቁርአን ይዞ መቅራት ተገቢ አይደለም፣ ስህተት ነው። ሴት ልጅ ቤት መስገድ ካልቻለች ሚከብዳት ከሆነ መስጂድ በመሄዷ ይበልጥ የምትጠቀም ከሆነ ሄዳ ብትሰግድ ችግር የለም። ወላኪን ለሶላት ብላ የወጣች እንደሆነ ሽቶ ልትቀባ አይገባም። የጌጥ ልብሶችን ልትለብስ አይገባም። ልትፈትን ወይም ልትፈተን አይገባም። ቤተሰቦቿን ሳታስፈቅድ ልትወጣ አይገባም። ለተራዊህ ብላ ወጣ ልትሽከረከርና ልትዞር አይገባም። እነዚህ ነገሮች ከተሟሉ ሄዳ ብትሰግድ መልካም ነው። ሄዳ በመስገዷ ቀልቧ ይበልጥ የሚጠቀም ከሆነ ወላኪን በላጩ ቤት መስገድ ነው። ከሪያም ይጠብቃል። ሲወጡ ሲመጡ ከፊትናም ይጠብቃል። ተራዊህ ራሱን የቻለ ቁጥር የለው። ከፈለግሽ 7 ረክዓ፣ ከፈለግሽ 5 ረክዓ፣ ከፈለግሽ 11 ረክዓ፣ ከፈለግሽ 13 ረክዓ፣ ከፈለግሽ 23 ረክዓ መስገድ ትችያለሽ። ከ11 መጨመር ቢድዓ ነው የሚለው አስተያየት ከቅርብ ጊዜ በኋላ የመጣ ነው። ሶላት ተራዊህን በጀማ የሰገደ ሰው ኢማሙ ሳይጨርስ ጥሎ ባይሄድ የተሻለ ነው። ነብዩ ሰለላሁ ዐለይሂ ወሰለም ኢማሙ ሲጨርስ ድረስ ከሱ ጋር የቆየ ሰው ሌሊቱን በሙሉ ሲሰግድ እንዳደር ይቆጠርለታል ብለዋል። አንዳንድ ሰዎች ቸኩለው የሚወጡበት አጋጣሚ አለ። ሌሎች ደግሞ ቤት ውትር ሰግዳለሁ ብለው 10 እንድትሰገድ ወይም 20 እንድትሰገድ ጥለው የሚወጡ ሰዎች አሉ። በላጩ ከኢማሙ መጨረስ። ከዛ በኋላ ቤት ሲመለሱ የፈለጉትን ያክል ሁለት ረክዓ መስገድ ይችላሉ። ውትሩን ሳይደግሙ ማለት ነው። በአንድ ሌሊት 2 ውትር የለምና የሶላታችሁን መጨረሻ ውትር አድርጎ ስለተባለ ውትር ሲቀር ትቼ እሄዳለሁ የሚሉ ሰዎች አሉ። አመቱን ሙሉ 11 ወር የሶላትህን መጨረሻ ውትር አድርገው። ረመዳን ላይ ከኢማም ጋር እስከ መጨረሻ አብሮ መስገድ ልዩ አጅር እንዳለው ስለተነገረ ከኢማሙ ጋር ውትርን አስቀድሞ መስገድ ይቻላል፣ ይሻላል። ውትርን ከጨረሰን በኋላ የሚባል ዝክር አለ። ይሄን ዝክር ልትይገባ መስጂድ ሄደሽ በጀማዓም ስገጂ፣ ቤት ውስጥም በጀማዓ ስገጂ፣ ለብቻሽም ስገጂ። መጨረሻ ውትር ሰግደን ስናሰላምት ሱብሓነል መሊክል ቅዱስ ሱብሓነል መሊክል ቅዱስ ሱብሓነል መሊክል ቅዱስ ረቡል መላኢከቲ ወሩህ ይባላል 3 ጊዜ። የመጨረሻው ላይ ድምጽ ጮክ ይደረጋል። ከተራዊህ ሶላት በኋላ የአላህ ባሮች አህዋል የተለያየ ይሆናል። የተወሰኑት አይናቸውን ሐራም ላይ በመትከል ወንጀል እያዩ ወንጀል እየሰሙ ያነጓሉ። የተወሰኑት በማይጠቅም በማይጎዳ ነገር ሌሊቱም ያሳልፋሉ። የተወሰኑት ተኝተው ያሳልፋሉ። የተወሰኑት ከመስጂድ መልስ ከተራዊህ መልስ ቁርአን እየቀሩ 2 ረክዓ እየሰገዱ ያነጓሉ። እነዚህ እድለኞች ናቸው። የሚተኙት ከሳሪም እድለኛም አይደሉ። ምናልባትም ለሚቀጥለው ቀን ዒባዳ ለመዘጋጀት ለመጠንከር ብለው ከሆነ አትራፊዎች ናቸው። በማይጠቅም በማይጎዳ ነገር የሚያሳልፉ አትራፊዎች አይደሉም፣ ወደ ከሳራ የተጠጉ ናቸው። ሰግደው ማትረፍ እየቻሉ ተኝተው ለነገ ዒባዳ መጠንከር እየቻሉ በማላ ያኒ ማሳለፋቸው ወደ ከሳሪዎች ያስጠጋቸው። አማ ሐራምን ያዩ ሐራምን የሰሙ የሚያሳልፉ አደጋ ላይ ወድቀዋል። ቀን ላይ በመጾም ሰደቃ በመስጠት በመስገድ ያገኙትን የዒባዳ አጅር ለሸይጣን አሳልፈው ሰጥተዋል። ከሰሃቦች መሃል አንዱ በዲኑ የማይቻል አይነትን ሽያጭ መሸጡን እናታችን አይሻ ስትሰማ ቀድ አህበጠ ጂሃደሁ መዐ ረሱሊላህ ብለዋል ረዲየላሁ ዐንሃ። ከረሱል ጋር ያደረገውን ጂሃድ አጅሩን አውድሞታል፣ አበላሽቶታል ብላ ቀኑን ሙሉ ሲጾም ውሎ ሲሰግድ ውሎ ሰደቃ ሲሰጥ ውሎ ማታ ላይ ወንጀልን ሲያይ የሚያደርሰው ወንጀልን ሲሰማ የሚያደርሰው እናታችን አይሻ ያሉት አደጋ እሱንም ሊመለከተው ይችላል። አንድ በዲኑ የተከለከለ የሽያጭ አይነትን ስለተጠቀመ ከረሱል ጋር ያደረገውን ጂሃድ አጅሩን አበላሽቷል ካሉ ምናልባትም የተሸራረፈ ጾም ጾመው የዋሉ ሰዎች ማታ ላይ በወንጀል የሚያሳልፉ ከሆነ ፊልም በማየት ድራማ በማየት የተገላለጠች ሴትን በማየት የሰው ስጋን በመብላት ማሳለፍ ትልቅ አደጋ ነው። ስለዚህ ወይም ሐላል በሆነ መልኩ በተወሰነ መልኩ የተጫወቱ ቆይተው ሊተኙ ይገባል። አሊያ ደግሞ የተሻለው በላጩ በዝክር በቁርአን በዱዓ በሶላት ሊያሳልፉ ይገባል። ካልሆነ ሊተኙ ይገባል። በዱዓ በምንልበት ጊዜ ሀገራችን ላይ የተለያዩ አካባቢዎች ላይ በርካታ ሰዎች ከተራዊህ መልስ ተሰብስበው ጫት በመብላት መንዙማ በማለት የሚያሳልፉ ሰዎች አሉ። ይሄ ዒባዳ አይደለም፣ ከአላህ የሚያርቅ ነው። ዲን ላይ የተለጠፈ አዲስ ነገር
ነብዩ ከሰሃቦቻቸው ጋር ለ3 ወይም ለ4 ቀን ሶላተ ተራዊህ ሰግደዋል። ሶላተ ተራዊህን ከጨረሱ በኋላ ተሰብስበው መንዙማ ይሉ ነበር ወይ? አይሉም ነበር። በየሶላተ ተራዊሁ መሃል ላይ በጀማዓ እስትግፋር ዚክር ይሉ ነበር ወይ? አይሉም ነበር። ሶላትን እንደጨረሱ ዞር ብለው ተሰብስበው ግጥም እየገጠሙ ያዜሙ ነበር ወይ? አያደርጉም ነበር። ነብዩና ሰሃቦች ማያውቁት ነገር በሙሉ ጥመት ነው። የሚጠቅምና ወደ አላህ የሚያቀርብ ቢሆን ቀድመውን እነሱ ያደርጉት ነበር፣ አላህ ያሳውቃቸው ነበር። ስለዚህ ረመዳን ላይ ከተራዊህ በኋላ ተሰብስቦ ጫት መቃም፣ ተሰብስቦ መንዙማ ማለት፣ ልቤ መምታት ዒባዳ አይደለም፣ ቢድዓ ነው። ቢድዓ ከአላህ ያርቃል፣ ዒባዳችን ተቀባይነት እንዳያገኝ ያደርጋል። ሴቶችም እንደዚሁ በተለይ ሐሙስና ማክሰኞ ማታ እያሉ ጫት እየቃሙ ለየት ያለ ምግብ እየሰሩ ምናልባትም ጫት እየቃሙ በጀማዓ ዚክር ያሉ የሚያሳልፉበት አጋጣሚ አለ። ሶላት አለ ነቢ በጀማዓ ይባል። ሐሙስ ምሽት ለየት ባለ መልኩ ዒባዳ ማድረግ የለም፣ አይቻልም፣ ቢድዓ ነው። የሀገራችን ህዝቦች የሻፊዕያ መዝሀብ ነው የሚከተሉት። ከሻፊዕያ መዝሀብ የፍቅህ ክታቦች መሃል አንዱ የሆነው አቢ ሹጃህና ባፈድል ላይ ሐሙስ ምሽትን በዒባዳ ለየት ባለ ዒባዳ ማሳለፍ እንደሚጠላ ተናግረው። ቢድዓ ሁሌም የተወገዘ ነው። ረመዳን ላይ ይበልጥ ልንጠነቀቀው ይገባል። ስንጾም በሱና ስናፈጥር በሱና ነው። ለምን ማታ ላይ ቢድዓ እንሰራለን? ቢድዓ በሙሉ ጥመትን። ለዛ ሌሊቱን በዒባዳ በመልካም ስራ ልናሳልፍ ይገባል። ካልሆነ ልንተኛ ይገባል። ሌሊቱን በሙሉ ድራማ እያዩ ፊልም እያዩ የሚያሳልፉ አላህን ሊፈሩ ይገባቸው። ሌሊቱን ጨለማውን ተገና አድርገው በገዛ ሞባይላቸው በገዛ ኮምፒውተራቸው ቆሻሻ ፊልም የብልግና ፊልም እያዩ የሚያድሩ አላህን ሊፈሩ ይገባቸው። ከማታው አልፎ ቀን ላይ እንኳን ሐራም አየሆኝ ስሜቴ ተቀስቅሶ የዘር ፈሳሽ ወጣ የሚሉ ሸይጣን የማረካቸው አሉ። አላህን ልንፈራ ይገባል፣ ልንተውበት ይገባል። ረመዳን የኸይር ስራ ወር ነው። ያለፈውን ወንጀል የምናራግፍበት ወር ነው። በቋሚነት ወደ አላህ የምንመለስበት ወር ነው። ሸይጣን ታስሮ የጀሃነም በሮች ተዘጋግተው የጀነት በሮች ተከፍተው ኸይር ፈላጊ ና እየተባለ ወንጀል የሚሰራ አላህን የሚያምጽ መቼ ነው ምህረት ሊያገኝ የሚችል? የቱርክ የህንድ የግብጽ ፊልም ያልሽ ጊዜሽን አታቃጥ፣ ቀልብሽን አታድርቂ። ቀን ላይ የከሰብሽውን የሰበሰብሽውን ኸይር ስራ አትበትኝ፣ ሸይጣንን አታስደስቺ። መልካም ስራ ላይ ማምሸት ከቻልሽ ጥሩ፣ ካልሆነ ተኚ። አልተኛም ረመዳን ነው ያሉ የሚቀመጡ ነገር ግን በሐራም የሚያሳልፉት አሉ። ሌሊቱ በተለይ ባለንበት ጊዜ ቃና የሚሉት የቀልብ መርዝ መጥቷል። የኢማንን ቃና የሚያበላሽ ከአላህ የሚያርቅ ነገር ነውና ሙስሊም እህቴው ልትጠነቀቂው ይገባል። በአይንሽ የምታየው ነገር በሙሉ ወደ ልብሽ ይተላለፋል። ልብ ላይ መጥፎ ነገር ካረፈ አኺራን ያበላሻል። ጊዜያችንን ባልባሌ ነገር ልናሳልፍ ልናቃጥል አይገባን። የደጋግ ቀደምቶችን ሲራ ልናቅ ይገባን። ጊዜያችንን ጠቃሚ ነገር ላይ ማሳለፍ ከቻለን መልካም፣ ካልሆነ እንተኛ። ከወንጀል መተኛት ራሱ ትርፋማነት። ወስተቢቁል ኸይራት ነው። ኸይር ነገር ላይ ተሽቀዳደሙ፣ ኸይርን ነገር ከሌሎች ቀድማችሁ ፈጥናችሁ አድርጉት ነው የተባለ። ልናዘግማ አይገባም። ቀን በጾም ማታ በወንጀል ማሳለፍ ሞኝነትን። አሩላህ ሚን አንፉሲኩም ኸይረን ብላ ነብዩ ሰለላሁ ዐለይሂ ወሰለም ረመዳን ላይ ውስጣችሁ ላይ ኸይር ፍላጎት እንዳለ በተጨባጭ አሳዩ ተብሏልና ምህረትን ልንከጀል፣ ተውበት ልናደርግ፣ ቁርአን ልንቀራ፣ ዚክር ልንል፣ ዱዓ ልናበዛ፣ ሁለት ረካ ቀንም ማታም ዝም ብለን ልንሰግድ ይገባናል። ቀን ላይ ሶላት የሚከለከልባቸው ወቅቶች እስካልሆኑ ድረስ። هذا والله تعالى اعلم። እነዚህ ጥቂት የሚባሉ በመሰረቱ ለወንዱም ለሴቱም የሚሆኑ ለየት ባለ መልኩ ሴትን የሚመለከቱ ምክር ሰብስክራይብ በማድረግ ቤተሰብ ይሁኑ።